መንግስቱ ኃይለማርያም ስልጣን ላይ ሲመጡ 99% አማኝ በሆነበት አገል ሶሻሊዝም ብለው ይዘው መጡ። እድሜያቸው አጠረ። አሁን የሚራገሙ አገልጋዮች ተሰማለ። መራገም አንድ ሰው ስላመነ ነው ዳግም የሚወለደው ወይስ ዳግም ስለተወለደ ነው ታዲያ የሚያምነው? የእግዚአብሔር አይነት እምነት የሚል ነገር እሰማለሁ። እግዚአብሔር ራሱ ማመን ያስፈልጋል። መጀመሪያ ድነቱ ካልተረጋገጠ እኔም እርግጠኛ አይደለሁም ካለ ምን ያደርጋል? ቸርች ውስጥ ሀገሪቷ ውስጥ ያሉት ሃይማኖቶች አብዛኞቹ እኮ ትድናል አድንም ማረጋገጫ የላቸው። የኃጢአት ትርጉሙ ተቀይሯል። ኃጢአትስ ተወግዷል። በቃ ድነትን ጠብቅ ሲባል ብዙ ጊዜ እሰማለሁ። ድነት በሰው ይጠበቃል ብዬ አላስብም። አርነቱን ብቻ አውቆ የህይወት ስርዓቱን ደግሞ መግለጥ እንዴት እንደሆነ ሳይሰማ የጠፋ አንድ ማንዋልቶ የጎደለው ትውልድ አለ። ሰይጣን የሚያምነው እምነት ምን አመጣበት ብለህ ስትመለከት ፍርሃት። ማዳን በግል ነው። በማህበር ያለ ማዳን እኔ መጽሐፍ ቅዱሳችን ላይ አላየሁም። ታዲያ ድነት በእምነት በስራ ወይስ በእምነትና በስራ? ስላልካድኩ አይደለም ያለሁት፣ ስለተጠበቅኩ ነው ድነት ያለ። ቤተክርስቲያን ሎካል ቸርች ይዘው የሚያስተምሩ ሰዎች ቅድስናን በትክክል ያለማስቀመጥ ችግር ሰው ወዴት እንደሚያድግ አንዳንዴ ግራ እንዳይገባው ፍርሃት አለ። ጽድቅ ቅድስና ሊያመጣ ይችላል ወይስ ቅድስናስ ጽድቅ ሊያስገኝ ይችላል? የትኛው ነው ኦርደሩ? ጸጋ ነጻ ስጦታ ከሆነ ልቋቋመው በማልችለው ወደ እኔ ከመጣ ነጻነቱን ያጣል። ስለዚህ ኃጢአት ጓደኛችን አይደለም። በፊት የሚገል ነበር፣ አሁንም ይገላል። ይሄ የዌስተርን አሁን የምዕራባውያን ቴዎሎጂ ጫፍ የደረሰ ቴዎሎጂም ነው። ከዚህ በኋላም ሌላ ሪፎርም እና ተሐድሶ ይመጣበታል ብዬ አላስብም። መጽሐፍ ቅዱስ ላይ በግል የእግዚአብሔር ልጅ ነህ የሚል አንድ ጽሑፍ አለ። ድነሃል ብለን ስንነግረው ሰው ኃጢአተኛ ይሆናል ብለን ብዙ ጊዜ እንሰጋለን። አልዳንክም ብለን በመንገርስ ፍራስትሬሽን የለም። አንድ ሰው ንስሐ ባይገባ ድነቱን አጥቷል እንላለን ወይስ ከልቡ አላመነም እንላለን? እኛ እኮ አሁን እንደ አገር ራሱ የራሳችን ነገረ መለኮት እንኳን ራሱ ለመስራት በአውሮፓ መጽሐፎች ነው የምንጣለው። በብሉይ ኪዳንም ሆነ በአዲስ ኪዳን መስጠት በሁለት ነው የሚከፈል። አንድ የነገረ መለኮት አባት በእግሩ የሚሄድ ወንጌላዊ ሲቀጠቅጠው ስትመለከት ምን ያህል ድፍረት እንዳለ ትመለከታለህ። ይሄ ሮንግ ነው። አማኝ ድነቱን ሊያጣ ይችላል ካልን በምን መልኩ ሊያጣ ይችላል? አንድ ሰው ቢሰርቅ በንስሐ ከእግዚአብሔር ጋር ያለውን ህብረት ሊያድስ ይችላል። ከመንግስት ጋር ግን ሊያድሰው አይችልም። በክርስትና አስተምሮ ውስጥ እጅግ መሰረታዊ አንኳር ጉዳይ ቢሆንም ለዘመናት አከራካሪ ጉዳይ ነው ነገረ ድነት ወይም ሴቴሮሎጂ። ሰው እንዴት ይድናል? በጸጋ በእምነት ወይስ በስራ? ሐዋርያው ጳውሎስ በእምነት ይጸድቃል ሲል፣ ሐዋርያው ያዕቆብ ደግሞ ሰው በስራ ይጸድቃል። እንዴት ይታረቃል? ድነናል የሚለው እርግጠኝነትና እየዳንን ነው የሚለው ሂደት በምን መልኩ ይገናኛል? ዛሬ ነገረ ድነትና ተሐድሶ በሚል ርዕስ ከግሬስ ላይፍ ኮሚኒቲ ቤተክርስቲያን ዋና መጋቢ የሆኑትን መጋቢ አማረ ሀጎስን ጠርተን በርዕሰ ሐሳቡ ላይ እይታቸውን እንዲያጋሩ እናደርጋለን። እይታ በወንጌላውያን ማዕቀፍ ውስጥ ሆኖ በአገር አቀፍ በቤተክርስቲያንና በማህበራዊ ጉዳዮቻችንን እያነሳን የእንግዶቻችንን እይታ የምንዳስስበት ልዩ መርሃ ግብር ነው። ዘወትር ማክሰኞ በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ ብቻ በኤክሌሲያ ሚዲያ ይተላለፋል። አብራችሁን ቆዩ። መጋቢ ጥሪያችንን አክብረው ስለተገኙ እጅግ አድርገን እናመሰግናለን። እኔም ይህንን እድል ስላገኙ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። በተለይ ከግሬስ ላይፍ ኮሚኒቲ ቤተክርስቲያን በዋና መጋቢነት እያገለገሉ ነው። በዛ ከምታስተምሯቸው ትምህርቶች በዋናነት ትኩረት የሚያደርገው የነገረ ድነት ጉዳይ አንዱ ስለሆነ በዛ ዙሪያ ላይ እይታውን በደንብ እንደሚያጋሩን ተስፋ እናደርጋለን። ለውይይታችን መነሻ እንዲሆነን ነገረ ድነት ተደጋጋሚ ንግግር ነው ወይም በእንግሊዝኛው ሴቴሮሎጂ ባጭሩ ምን ማለታችን ነው? እንግዲህ ነገረ ድነት ወይም ሴትሮሎጂ የምንለው ቃል ከሁለት ቃል የመጣ ነው። ሶቶሪያ እና ሎጂ ከሚለው ነው። ሶቶሪያ የሚለው ቃል በጥቅል ሐሳቡ መዳን የሚለውን ሐሳብ ሲይዝ፣ ሎጂ የሚለው ደግሞ ያው ማጥናት የሚለውን ነው። ስለዚህ ነገረ መለኮት በነገረ መለኮት ውስጥ ነገረ ድነት በሶስት ዋነኛ ነገሮች ውስጥ ትኩረት አድርጎ የሚያጠና ነው። አንደኛ የድነት አስፈላጊነት፣ ሁለተኛ ያዳኙ ማንነት፣ ሶስተኛ የድነት ሂደትንና የድነት ውጤትን ከመወለድ እስከ መክበር ድረስ ያሉትን የሚያጠቃልል የሚያጠና ነገረ መለኮት ነው ወይም የነገረ መለኮት አስተምሮ ነው። በቤተ ክርስቲያን ውስጥ ቅድምም ባጭሩ ለመጥቀስ ሞክሬያለሁ። አነጋጋሪ ከሆኑ ጉዳዮች መካከል አንዱ ነገረ ድነት ነው። ለረጅም ዓመት በቤተ ክርስቲያን በቆየችበት ዘመን ሁሉ አሁንም በተለይ ደግሞ በኢትዮጵያ ምድርም አሁንም ማህበራዊ ሚዲያው ላይ በጣም ትኩረት የሚያደርግ ጉዳይ ይመስለኛልና ለምንድን ነው አነጋጋሪ ሆነው? ሰው እንዴት ይድናል የሚለው ጥያቄ በቤተ ክርስቲያን ታሪክ ውስጥም እንዲሁም በመጽሐፍ ቅዱስም ጨምሮ ብዙ አነጋጋሪ ብዙ እይታ ያለው ሐሳብ ነው። ከነዚህ ውስጥ አይ ቲንክ 6 ዋነኛ ነገሮች የነገረ ድነትን አነጋጋሪ እንዲሆን አድርጎታል። አንደኛ በምንጭነት ወይም በባለቤትነት ነገረ ድነት የማን ነው? በሁለት ማየት እንችላለን። ሞነርጂዝምንና ሲነርጂዝም ወይም ደግሞ
ድነት ሲጀመር ጀምሮ ከድነት ሞነርጂዝሞች ድነት ሲጀመር ጀምሮ እስከ መጨረሻው ድረስ የመለኮት ስራ ብቻ መሆኑን የሚያምኑ አሉ። ሲነርጂዝም ብለን የምንጠቀልላቸው ደግሞ ድነት የጋራ ውጤት ነው፣ የሰውም ድርሻ በድነት ውስጥ አለ የሚል ነው። በሁለተኛ ደረጃ ድነትን እንዴት እንቀበላለን የሚለው ሐሳብ ነው። ድነትን እንዴት ልንቀበል እንችላለን ነው። አንዳንድ ሰዎች በእምነት ብቻ የሚሉ አሉ። አንዳንድ ሰዎች በእምነትና በስራ የሚሉ አሉ። ምንም በመጽሐፍ ቅዱስም ላይ የነበረ ግን የተወገዘና ልከኛ ያልሆነ ደግሞ በስራ ብቻ የሚለው የሚያምኑ ሰዎችም በታሪክም ነበሩ፣ በመጽሐፍ ቅዱስም ነበሩ። ስለዚህ ድነትን አቀባበሉ ላይ ባለቤትነቱ ብቻ ሳይሆን ድነት እንዴት እንቀበላለን ሌላው አነጋጋሪ ነው። በሶስተኛ ደረጃ ድነት በምን በኩል ይገኛል? ድነት በምን በኩል ይገኛል? አንዳንዶች ፐርሰናል ነው ብለው ነው የሚያስቡት፣ ክርስቶስን እንደ ግል አዳኝ በመቀበል ነው። አንዳንዶች ደግሞ በሳክራመንት በኩል በቤተ ክርስቲያን በጌታ እራት በቁርባን እና በጥምቀት አማካኝነት እንቀበላለን ብለው የሚያምኑ አሉ። ሌላው በአራተኛ አነጋጋሪ እንዲሆን ያደረገው ውጤቱ ምንድን ነው? የድነት ውጤት ምንድን ነው? ድነት የህግ ለውጥ ነው፣ ከፍርድ ነፃ መውጣት ነው፣ ወይስ ደግሞ ድነት ከበሽታ መዳን ነው? ኃጢአትን እንደ በሽታ ኃጢአትን እንደ ቅጣት የሚያዩ አባቶችም አሉ። የቤተ ክርስቲያን ታሪክ ውስጥም ይሄ ብዙ አነጋጋሪ ሆኖ ያለፈ ነው። አምስተኛ ለማን ነው ድነት? ለሁሉም ነው ወይስ ደግሞ ቀድሞ ለተመረጡ ነው የሚለው ደግሞ ሌላው ድነትን አነጋጋሪና ብዙ ምልከታ እንዲኖረው ያደረገው ሐሳብ እሱ ነው። በስድስተኛ ዋስትናው ምንድን ነው? የድነት ዋስትና፣ ይህም አነጋጋሪ ነው። ድነት በኃጢአት ወይም በክህደት ምክንያት ልናጣ እንችላለን፣ ወይም ደግሞ አንዴ ከዳንን ድነታችንን ላናጣ እንችላለን የሚል ነው። ሌላ በአገራችን ውስጥ ሌላ እንደ ሰባተኛ መጥቀስ ካስፈለገ በጥቂት ጊዜያቶች ውስጥ ምናልባትም በየሚዲያ የምናያቸው ልጆች አሉና አንዳንዶች እንዲሁም እንደ ታማሚ እንደ እብድ ነው የምንቆጥራቸው፣ ግን አይደለም። ከበስተጀርባው ነገረ መለኮት አለው። ለምሳሌ ሮሜ 5:12 ላይ መነሻ ያደረገ አይ ቲንክ ጀርመን ያለ ዌበር የሚባል ሰው የሱ የነገረ መለኮት ሐሳብ ይመስለኛል። እና ምንድነው በአንዱ አዳም ምክንያት ወድቀን ነበር፣ እኛም አልነበርንም አዳም ሲወድቅ። እንደገና ደግሞ በአንዱ በክርስቶስ በኩል ድነናል፣ ይህም ደግሞ እኛም በሌለንበት ነው። ስለዚህ በአዳም የነበረው ኃጢአት በክርስቶስ፣ ስለዚህ በክርስቶስ ኢየሱስ መዳን ስለተፈጸመ ሰው አወቀም አላወቀም፣ ምክንያቱም እዛ ጋር ማወቅም አለማወቅም መወለድም መቀበልም የሚል ነገር የለም የሚል ነገረ መለኮት አስተምሮ ከበስተጀርባው እንዲህ አይነት እናያለን። በቤተክርስቲያን ታሪክም ኦሪገን የሚባሉ ሰው ይህንን ያስተምሩ እንደነበር፣ በቤተክርስቲያንም የተወገዘ እንደሆነ ዩኒቨርሳል ቴዎሎጂ የምንለውን ያመለክታል። ስለዚህ ዩኒቨርሳል ቴዎሎጂ ኢንክሉሲቭ የሆነ ድነትን የሚሰብኩ የሚያስተምሩ ሀገራችን ላይ እናያለን። ስለዚህ ሰባቱም እኛ ሀገር ውስጥ አሉ። በኋላ ላይ በዝርዝር የተወሰኑትን እናያቸዋለን። በተለይ ከእርሶ እይታ አንጻር እንዳስሳቸዋለን። የምናነሳው ነገረ ድነትን ከታድሶ ጋር ስለሆነ መጽሐፍ ቅዱሳዊ እርግጥ የድነት መንገድ የትኛው ነው የሚለው እናያለን። ለመጀመር ጫወታችንን ታዲያ ድነት በእምነት በስራ ወይስ በእምነትና በስራ በየትኛው ነው ድነት የሚገኘው? መጽሐፍ ቅዱሳችን ላይ በግልጽ የሚያስተምረው ድነትን በእምነት ብቻ መዳን እንደሆነ የኤፌሶን መጽሐፍ ምዕራፍ 2 ላይ በተለይ ከቁጥር 8 ጀምረን ስንመለከት ድነትን በግልጽነት ያስተምራል። ስለዚህ ስራን እንደ ውጤት እንጂ እንደ ቅድመ ሁኔታ ለመዳን አርጓ አያስቀምጠውም። ምክንያቱም መዳን በእምነት በጸጋ እንደሆነ የኤፌሶን መጽሐፍ ምዕራፍ 2 ቁጥር 8ን ብንመለከት ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታን እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም በግልጽነት ይናገራል። ስለዚህ ከእምነት ነው የሚለው ከስራ አይደለም የሚለውን በግልጽነት አስቀምጧል። በሁለተኛ ደረጃ ደግሞ ከእምነትና ከስራ የሚሉ ሰዎች ወይም ሲነርጂዝምን የሚከተሉ ሰዎች የያዕቆብ መጽሐፍ ምዕራፍ 2 ከ24 እስከ 26 ያለውን ነው። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ነፍስ የሌለው ስጋ የሞተ እንደሆነ እንዲሁ ደግሞ ስራ የሌለው እምነት የሞተ ነው ይላል። ወደ በኋላ ላይ አይ ቲንክ ብናነሳው በሰፊው ይሄ ሁለተኛው እይታ ነው። ሶስተኛ ግን በስራ ብቻ ነው የሚለውን በተለይ ሐዋርያው ጳውሎስ በሮሜ መጽሐፍ ምዕራፍ 3 ቁጥር 20 በሕግ ስራ ስጋ የለበሰው ሁሉ በእርሱ ፊት ስለማይጸድቅ ይላል። ስለዚህ ይሄ በስራ ብቻ ነው መጽደቅ የሚለው መጽሐፍ ቅዱሳዊ መሰረት የለውም። በእምነትና በምስራ የሚለው ግን በቤተክርስቲያን ታሪክ ውስጥ በአባቶች ዘንድ በጣም የሚቀነቀን ትምህርት እንደነበረ እንመለከታለን። እንግዲህ አንዳንድ ነገሮች ደግሞ መጽሐፍ ቅዱሳዊ መሰረቱን ስንመለከት በእምነትና በስራ የሚለው ምናልባትም የያዕቆብንና የሐዋርያ ጳውሎስን ስራና ጽድቅ የሚለውን በተምታታ መልኩ ስለምንገልጥ ሊሆን ይችላል። ስለዚህ መዳን በእምነት ብቻ ነው። መዳን ውስጥ በእምነት የምንቀበለው
የእግዚአብሔር ፍጹም የሥላሴ ሥራ ነው። ወደ ጳውሎስና ያዕቆብ የሥራና የእምነት ጉዳዮች ላይ እንመለሳለን። ድነትን አስመልክቶ በነገረ ድነት ውስጥ የሰው ነጻ ፍቃድ እና የእግዚአብሔር ሉዓላዊ ምርጫ ሶቨሬን ኢሌክሽን ድርሻቸው ምንድን ነው? ቅድም ለምሳሌ ከምንጭ አንጻር የጠቀሷቸው የተለያዩ እይታዎች እንዳሉ ስለተረዳው ማለት ነውና አንድ ሰው እንዲድን መጀመሪያ በእግዚአብሔር መመረጥ አለበት ወይስ በራሱ ፍቃድ አምኖ ነው የሚመረጠው? እኔ በእኔ እይታ ሁለቱም ነው የምለው። ሁለቱም የምልበት አንደኛው በመጀመሪያ ደረጃ የሰው ልጅ ፍቃድ ምክንያቱም ሶቨርኒቲ እግዚአብሔር ሰዎችን በሉዓላዊነት አድኗል ብለን የምናስበው ኢሬዚስቲብል ግሬስ የሚለውን ሐሳብ ነው የሚጠቀመው። ግሬስ ሆኖ ኢሬዚስቲብል ከሆነ ግሬስነቱን ያጣል። ምክንያቱም ጸጋ ነፃ ስጦታውን ያጣል። ጸጋ ነፃ ስጦታ ከሆነ ልቋቋመው በማልችለው ወደ እኔ ከመጣ ነፃነቱን ያጣል። ስለዚህ ሶቨርኒቲ ወይም በሉዓላዊነት በቅድመ ምርጫ የሚለው የተጠቀሱትም ጥቅሶች በአብዛኛው የሚጠቀሱ ጥቅሶችንም ለማየት ሞክሬያለሁ። ለምሳሌ ኤፌሶን መጽሐፍ ምዕራፍ 1ን ዓለም ሳይፈጠር እግዚአብሔር እንደመረጠን እዛ ክፍል ላይ በግለሰብ ደረጃ ሳይሆን በክርስቶስ በኩል ነው። እግዚአብሔር በክርስቶስ በኩል ያለውን ምርጫ ደግሞ ሲናገር ጌታችን ኢየሱስ ክርስቶስን እንደ ኤጀንት ሲቆጥረው እናያለን። የባህሪው ምሳሌ ኢሴንሱን ብቻ ሳይሆን እግዚአብሔር በክርስቶስ በኩል ዓለማትን እንደፈጠረ እግዚአብሔር በክርስቶስ በኩል ደግሞ እንዳቀደ ነው ኤፌሶን የሚነግረን እንጂ የግለሰብን ሳይሆን የእግዚአብሔርን እቅድ ነው እዛ ጋር የምናየው። የሚመረጡና የማይመረጡ አይደለም። ስለዚህ እኔ ኢሬዚስቲብል በእርግጥ የሰው ልጅ የእግዚአብሔርን ነገር ለማወቅ አቅመ ቢስ ነው። የእግዚአብሔርን ነገር ለመረዳት አይችልም። ግን ኢሬዚስቲብል ግሬስ ከሚለው ይልቅ ፕሪፈረንሻል ግሬስ የሚለውን እመርጣለሁ። ማለት ሶስት ነገሮችን ኢሬዚስቲብል ወይም በሶቨርኒቲ ውስጥ እግዚአብሔር ሰዎችን አድኗል ብዬ ካሰብኩ ሶስት ነገር ፋላሲ ይገጥመኛል። አንደኛው እግዚአብሔር ፍቅር ነው የምለውን ነገር አጣለሁ። ምክንያቱም በፍቅር ውስጥ ምርጫ ከሌለ ጠለፋ ነው ለኔ። ወድጄው የማልከተለው ከሆነ ተጠልፌ ነው ማለት ነው። ስለዚህ እግዚአብሔር ፍቃድ ከሆነ ደግሞ ፍሪደም ኦፍ ቾይስ ሊኖር ይችላል። በእርግጥ የሰው ልጅ መምረጥ የሚችልበት ኮንዲሽን ነው ወይ የነበረው ብለን ስናስብ በኃጢአት ምክንያት የሰው ልጅ ሙት ቢሆንም በፕሪፈረንሻል ግሬስ የምንለው ወንጌል ሲሰበክ መንፈስ ቅዱስ ሰዎች እሽም እምቢም ወደሚሉበት ደረጃ አምጥቷቸዋል ብዬ አስባለሁ። ይሄ ጸጋ ተሰጥቷል። ከወንጌል ጋር አብሮ ተናጋሪ ወንጌልን ሲሰብክ በውስጥ መንፈስ ቅዱስ ደግሞ ሰዎች ሊክዱት በማይችሉ መልኩ አሁን ዕብራውያን 6ንም ዕብራውያን 10ንም እኔ ሳስተምር የካዱ የሚላቸው ሰዎች ማለት ሊመርጡ በሚችሉበት ደረጃ የነበሩ ሰዎች ናቸው ማለት ነው እንጂ ኖረው ስለ ካዱ ሰዎች ሳይሆን ተነግሯቸው የሚመጣውን ኃይል የቀመሱ ፈውስ ሊሆን ይችላል። ሊክዱበት በማይችሉበት ነገር መጥቶ ይህንን ነገር ያልተቀበሉ ነው። ስለዚህ የእግዚአብሔር ጸጋ ሰዎች መምረጥ ወደሚችሉበት በበደልና በኃጢአት ሙት ቢሆንም አንዳንድ ሰዎች አሁን ሶቨርኒቲን የሚረዱበት ወይም ደግሞ በዚህ አይነት መዳን ውስጥ ያለው ልክ እንደ አልዓዛር ነው የሚረዱት። አልዓዛርና ሲለው የአልዓዛር ምርጫ አልተጠየቀም። እዛ ስፍራ ላይ አልዓዛር ሙታን ድምፆቹን እንደሚሰሙ ሰምቶ ነው የዳኑት የሚል አለ። ግን ከእግዚአብሔር ፍቅር አንጻር፣ በሁለተኛ ከጸጋ ባህሪ አንጻር እና በሶስተኛ ደረጃ ደግሞ ከተጠያቂነት አንጻር ሰዎች ያላመነ ለምን ይፈረድበታል? አላመነ የሚለው ኮንዲሽን በምን ኮንዲሽን ነው? በሶቨርኒቲ ከሆነ የእግዚአብሔር ሶቨርኒቲ ኢንቴግሪቲም አለበት እኮ። ስለዚህ አንዱም ባህሪ ከሌላው ባህሪ ኮንሲስተንሲውን ስናሳጣው የሚመጣ ፋላሲ ይመስለኛል። ስለዚህ እኔ ፕሪፈረንሻል ግሬስ ነው። ሰዎች ሊመርጡ በሚችሉበት ስቴፕ ላይ ወንጌል መጥቷል። አዘሴም ታይም ደግሞ እግዚአብሔር ዓለም ሳይፈጠር ደግሞ የመዳኛ መንገዱ መርጧል። በዚህ መንገድ እንድንድን እግዚአብሔር መርጧል። በሌላ መንገድ መዳን አንችልም። ስለዚህ ምርጫን እግዚአብሔር ካዘጋጀው እቅድ አንጻር እንደገና ደግሞ ወደ ሰዎች ሲመጣ ደግሞ በግል ሰዎች በመቀበል ደረጃ ደግሞ ድርሻ አላቸው ብዬ አምናለሁ። ታዲያ እዚህ ጋር ለምሳሌ ወንጌል ሲነገር መንፈስ ቅዱስ ሰዎችን ለድነትም ወይም ላለማመን ያመቻቻ የሚል ነገር አንስተውልኛል። ከዛ አንጻር ላነሳ የፈለኩት ነገር አንድ ሰው ስላመነ ነው ዳግም የሚወለደው ወይስ ዳግም ስለተወለደ ነው? ታዲያ የሚያምነው ቅደም ተከተሉ ስላመነ ነው የሚወለደው። ካልተቀበልኩ እንዴት ይሆናል? ይሄ መቀበል የሚለው ነው። ይሄ የአዲስ ኪዳን በእርግጥ አንዳንድ ጊዜ ይሄ የሮሜ ምዕራፍ 9ን የምንተረጉምበት መልክም ነው። አንዳንድ ጊዜ ያዕቆብን ወደድክ ኤሳውን ጠጣው የምምረውን እምራለሁ። እነዚህን ነገሮች ከሶቨርኒቲ እዛ ክፍል ላይ የሮሜ መልእክት የሚናገረው የእስራኤላውያንን መተው ነው። ምክንያቱም ብዙዎች የሮማ ቤተክርስቲያኖች በመጀመሪያው ንጉሥ አይሁዶች እንዲወጡ ተደርገው ስለነበረ ከዛ በኋላ ግን በሁለተኛ በሚመለሱበት ሰዓት ላይ ቤተክርስቲያኗ ዶሚኔት ያደረጉት
አሕዛብ ለመጀመሪያ ጊዜ የአሕዛብ ዶሚነንስ ያላት ቸርች የሮሜ ቸርች ናት። ስለዚህ እስራኤላውያንን እግዚአብሔር እንደተዋቸው እንዳያስቡ የተጻፈች ናት። 9:10-11 ያዕቆብን ወደድኩ ኤሳውን ጠላው በሚለው ሐሳብ ላይ የምንመለከተው ከሰርቪስ አንጻር ነው። የእግዚአብሔርን የዘላለም አጀንዳ ከማስቀጠል አንጻር ኢሌክሽን አለ። እግዚአብሔር በማን ምን መጠቀም እንዳለበት ኢሌክትድ ነው። ስለዚህ ኢሌክሽን ከሰርቪስ አንጻር እንጂ ከሳልቬሽን አንጻር ነው ብዬ አላምንም። መጽሐፍ ቅዱስንም ከሰርቪስ አንጻር ነው የተጠቀሱ ጥቅሶችን ብናያቸው እኔ ያገኘኋቸውና የደረስኩበት ይሄ ነው። አሁን ባለኝ መረዳት ሁለቱም ነው ምለው። ስለዚህ እግዚአብሔር መዳንን በራሱ መንገድ አዘጋጅቷል። ያ የእግዚአብሔር ምርጫ ነው። ሰዎች ህይወት ላይ ሲመጣ ግን ሰዎች ለምርጫ እምቢም እሽም ለማለት የሚችሉበት ፕሪፈረንሻል ግሬስ ምንም እንኳ አቅመ ቢስ ቢሆኑም በበደልና በኃጢአት ሙታን ቢሆኑም ሰዎች ይህንን እምቢም እሽም ወደሚሉበት ደረጃ ሊያደርስ የሚችል ከወንጌል ጋር አብሮ የሚለቀቅ ጸጋ አለ። ከዛ በኋላ ነው እንግዲህ ያላመነ ይፈረድበታል የሚለውን። ስለዚህ ፍርድም ቅጣትንም ያለ ሰው ተሳትፎ ካደረግነው ከእግዚአብሔር ባህሪ አንጻር መዛነፍ ሊኖረው ይችላል ብዬ አስባለሁ። ስለዚህ ከነዚህ ሶስቱ ዋነኛ ሐሳቦች የተነሳ እንዲህ ነው እኔ የማምነው። ቅድም ሲያነሱልኝ አነጋጋሪ ከሆነው ነገር አንዱ አቀባበል ነው ብለውኛልና በሳክራሜንት ወይ በግል የሚሉ ሐሳቦች ይነሳሉ። ለምሳሌ ቅርብ ጊዜ ማህበራዊ ሚዲያም ላይ አነጋጋሪ ከሆኑ ነገሮች መካከል አንድ ቃለ መጠይቅ ላይ የግል አዳኝ የሚለው ሐሳብ ተነስቷልና ሰዎች በግል ድነት ነው ወይስ በሳክራሜንት ነው? በእርግጥ መጽሐፍ ቅዱስ ላይ የግል አዳኝ የሚለው ቃል በቃል ላይኖር ይችላል። ግን መጽሐፍ ቅዱስ ላይ ቃል በቃል ያልሆኑ ብዙ ቃላቶች አሉ። በሐሳብ ደረጃ ያሉ፣ በቃል ደረጃ የሌሉ አሉ። አሁን ለምሳሌ ሥላሴ በቃል ደረጃ የለም። ስለዚህ ድነትን በምናስብበት ሰዓት ላይ በማህበር ድህነት ነው የሚል መጽሐፍ ቅዱሳችን ላይ አዲስ ኪዳን አይደግፈንም። ግን አይ ቲንክ ይህንን ያወሩት ወይም ያስተማሩት ሰው ኮንሰርናቸው ትልቁ ኮንሰርን የሚመስለኝ በዚህ በተለይ በኢቫንጀሊካል ሰርክል ውስጥ ሁሉ ነገር የግልና ኤክሌሲያውን የረሳ ቤተክርስቲያንን ማዕከል ያላደረገ ስለሆነ ከዛ አንጻር ቤተክርስቲያን ሊኖራት የሚችለውን ሚና ለማጉላት የተነገረ ይመስለኛል። በተረፈ ግን ድነትን ስንመለከት በቤተክርስቲያን በኩል ሳይሆን ሰዎች በግል ነው ድነታቸውን መጽሐፍ ቅዱስ የሚነግረን በግል ምርጫ የቀረቡ ድነቶችን ነው። በተረፈ ግን ቤተክርስቲያን ለሳንቲፊኬሽን ወይም ቅድስና ለምንለው ሂደታዊ ለሆነው ድነት ደግሞ ቤተክርስቲያን አስፈላጊ ናት። ለምሳሌ የአእምሮ መታደስን ሌሎችን መንፈሳዊ እድገቶችን ስናስብ ከአካል ውጪ እድገት የለም። አብዛኛው ደግሞ ኢቫንጀሊካል አሁን እነዚህ የምስራቅ አባቶች ኤክሌሲያውን በጣም ያጎላሉ፣ ቤተክርስቲያንን በጣም ያጎላሉ። የምዕራብ አባቶች ደግሞ በአብዛኞቹ በነገረ መለኮታቸው ላይ የዚህ የግል ነገር በጣም ይጎላል። በመጽሐፍ ቅዱስ ላይ የምናያቸው ሳክራመንቶች ለምሳሌ ሐዋርያ ጳውሎስ ለቆሮንቶስ ሰዎች ቆሮንቶስ ለሙታን ሁሉ የሚጠመቁ ሰዎች ነበሩ። አንደኛ ቆሮንቶስ ምዕራፍ 15 ላይ ለአርጊመንት ሲያቀርቡ እንመለከታለን። ስለዚህ ለጥምቀትን የቤተ ክርስቲያን ሳክራመንት ያለንን መግለጫ እንጂ የሌለንን ማምጫ አይደለም። ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በህይወት ለሌለ ሰውዬ የሚደረግ ፍታት ወይም ደግሞ በሙት ዓመት ወይም ተደርጎ ለሱ የሚደረግ ነገር አለና እነዚህ ሰዎች ጥምቀታቸው ማለት ከዛ ጋር ተመሳሳይነት ያለው አይ ቲንክ በባክግራውንድ ደረጃ እኔ አሁን ሳድግ ከህፃንነቴ ጀምሮ የሰባት እድሜ ሳቅ በኢቫንጀሊካል ቸርች ውስጥ ነው ያደግኩት። ብዙ ባክግራውንድ የለኝም ስለ ኦርቶዶክስ። ግን የአንደኛ ቆሮንቶስ ምዕራፍ 15 ላይ ያለው ለሙታን የመጠመቅን ነገር አንደኛ ቆሮንቶስ ምዕራፍ 15 ላይ ጳውሎስ ለአርጊመንት ሲጠቀምበት እንመለከታለን። ያው ሁሌ ይጠቀማል። ለምሳሌ ምግብ ለሆድ ነው የሚለውን አርጊመንታቸውን ይጠቀምና ሰውነት የጌታ ነው ይላቸዋል። ስለዚህ አርጊመንቶችን ከነሱ አባባል በመውሰድ የሚጠቀማቸው አርጊመንቶች ሊኖሩ ይችላሉ። በተረፈ ግን ላጠምቅ አልጠራኝም የሚል ቃል አለው ጳውሎስ። ስለዚህ ወንጌልን ልሰብክ እንጂ ላጠምቅ አልጠራኝም ሲል እንመለከታለን። ስለዚህ ማጥመቅ ወደ አካሉ የተደረግነውን መጠመቅን ወይም ደግሞ በክርስቶስ ኢየሱስ አይደንቲፋይድ የተደረግነው ለመግለጫ እንጂ የሚውለው ለማምጫ እንደሚል ወይም እንደ ኮንዲሽን እንደ መግለጫ ሊገለጥ ይችላል። ግን ይሄ ሚዲያ ላይ የሰማነውን የግል አዳኝ የሚለውን በእርግጥ ከድነት አንጻር በግል ነው ምንድነው። ግን ያው የሰባኪው ስጋት ግን በብዙ መጽሐፍቶች ስለማየው
በብዙ አይ ቲንክ ጳውሎስ በፈቃዱ ብዙ ስጋቶች አሉት። በተለይ አንደኛ በጣም ረጅም የተሰራ ነው የምዕራባውያን ነገረ መለኮት ብዙ ተብሏል። በዛም ያመዘነ ነው። ግን የግሪክ አባቶች ስለሆኑ የምስራቅ አባቶችም ነገረ መለኮት መተው የለበትም። በተለይ ኤክሌሽያ ላይ፣ ቤተክርስቲያን ላይ፣ ቅድስና ላይ፣ እግዚአብሔርን መምሰል መስራት ላይ ትልቅ ሮል ያላት ቸርች ናት ነው። ስለዚህ አንድም እንደ ተሐድሶ ድምፅ ነው እኔ የምሰማው ፖዚቲቭ የሆነው ነገር። በተረፈ ግን የግል አዳኝ የሚለውን ነገር በግል ነው የምንድነው። የምዕራብ አባቶች ሳይሆን የምስራቆችም ሳይሆን የመጽሐፍ ቅዱስ ሐሳብ ስለሆነ ማዳን በግል ነው። በማህበር ያለ ማዳን እኔ መጽሐፍ ቅዱሳችን ላይ አላየሁኝ። በተረፈ ግን ኤክሌሽያው ላይ ይሄ በጣም ኢንዲቪጁዋሊስቲክ የሆኑ ነገሮችን የፕሮቴስታንት ሰርክል መብዛቱን የምትመለከተው ያው እንግዲህ ዩኒቲያችን ላይ ስትመለከት፣ የቤተክርስቲያን አስተዳደሮቻችን ላይ ስትመለከት በጣም ዳይሴክት የሚያደርግ ነገር ነው። ይሄ ዩኒፋይድ የሚሆን ነገር አትመለከትም። ስለዚህ በቤተክርስቲያን ውስጥ ሳክራመንቶቹን እንደ መገለጫን ብንጠቀም ግን ጸጋ ስጦታዎችን ተመልከት፣ በአካል ውስጥ ነው ያሉት። አካሉን ቢውልት ለማድረግ ኦፊሶች የተሰጡት አካሉን ቢውልት ለማድረግ ነው። ስለዚህ ቆላስያስም ላይ ሲናገር ከአካል ውስጥ በመገጠም ነው እድገት ያለው። መዳን በግል ይሁን እንጂ እድገት ያለ አካል እድገት መታሰብ በግል አድጋለሁ የሚሉ ሰዎች ብዙ ጊዜ እሰማለሁ። ግን አሁን ለምሳሌ እኔ ፕራክቲካል ስናደርገው እኔ አሁን የመታገስ ችግር ካለብኝ የመንፈስ ፍሬ የሆነውን ትዕግስት የማፈራው በማንበብ አይደለም፣ በመንፈስ ቅዱስ ዲል የምደረገው ከአብሬ ነው። ስለዚህ የማይታገሰው ቤቴ ትዕግስት የሚባልን አስጨራሽ በሆነ ወንድም ነው የሚሰራው፣ በህብረት ውስጥ ነው የምሰራው። ስለዚህ በህብረት ውስጥ ሳንቲፊኬሽን አለ፣ እድገት አለ፣ ቅድስና አለ። ስለዚህ ኤክሌሽያዋም ትልቅ ቦታ አላት ለቅድስና። ሳልቬሽን ላይ ስንመጣ ግን ፐርሰናል ሬቨሌሽኖች ናቸው። ወንጌል በመስማት ውስጥ ያለ ለዛ ወንጌል የምንሰጠው ምላሽ ነው ብዬ አምናለሁ። እግዚአብሔር አስቀድሞ ያዳናቸውን ያውቃል ወይም ደግሞ እግዚአብሔር አስቀድሞ የሚድኑትን ይመርጣል። ይህንን ሀሳብ እናነሳ ፈልጋለሁ። እግዚአብሔር አስቀድሞ ካወቀ፣ እግዚአብሔር አስቀድሞ ደግሞ ከመረጠ ወንጌል መስበክና ለሰዎች ንስሐ መጥራት ጥቅሙ ምንድን ነው? እንግዲህ እግዚአብሔር ፕሪዲስትንድ እና ፕሪኖሌጅ የምንላቸው ቃላት ከሳልቬሽን አንጻር ነው መተርጎም አለባቸው ብዬ የማስበው። እኔ ባነበብኳቸው የመጽሐፍ ቅዱስ ሐሳቦች ላይ እግዚአብሔር አወቀ፣ እግዚአብሔር መረጠ ሲል በምን? በግለሰብ በክርስቶስ። ይሄ በክርስቶስ የሚለው ሎኬቲቭ ወርድ ነው። ይሄ ሎኬቲቭ ወይም ደግሞ ስፍራን አመልካች ቃል ነው። ስለዚህ እግዚአብሔር በግለሰብ ሳይሆን በሰፈር ነው። አሁን ለምሳሌ የገርጂ ነዋሪዎች ስትል ኢንዲቪጁዋል አይደለም የምታወራው፣ እዛ አካባቢ ያሉት በሰፈር ውስጥ ነው። ክርስቶስ ስፍራችንም ነው ሰፈራችንም ነው። ስለዚህ በክርስቶስ ውስጥ ባለ መጠራት ውስጥ ያለ ነው። በክርስቶስ በኩል ያለ ማወቅን ነው። እግዚአብሔር ማወቅንም ሲያወራ መወሰንንም ሲያወራ በክርስቶስ የሚል ቃል ይጠቀማል። በግለሰብ ደረጃ በእያንዳንዱ ሰው አይደለም፣ በክርስቶስ የሚል ቃል ነው የሚጠቀመው። ስለዚህ ክራይስትን እንደ ስፌር አድርጎ ነው የሚያወራው። የአሜሪካ ተወላጆች ስትል ግለሰብ አይደለም የምታወራው። አሜሪካ ውስጥ ያሉ ግለሰቦችን በአንድ ሀገር ውስጥ ጠቅልለ ነው። ኢንዲቪጁዋሊ ግን ታውቃቸዋለህ አታውቀውም። አሜሪካ የሚባሉ ሰዎች ግን በአሜሪካ ውስጥ የሚኖሩ አሉ። ልክ እንደዚሁ በክርስቶስ ስትሆን ነው እግዚአብሔር የሚያውቀው። ስፌር ኦፍ ሎኬሽናችን ነው። ኢንዲቪጁዋሊዝምን ሳይሆን የሚያወራው ስፌር ኦፍ ሎኬሽናችንን በክርስቶስ ውስጥ ያለውን የእግዚአብሔርን ሐሳብና አጀንዳ ነው የሚያወራው። ያው የማዳን ሐሳብ ውስጥ በክርስቶስ ውስጥ ያለውን ኢንዲቪጁዋሊዝም ሳይሆን ክራይስትን ነው እዛ ስፍራ ላይ የምንመለከተው። የድነት ሂደት ላይ ትንሽ ሐሳቦች እናንሳና ወደ ሌሎች ሐሳቦች እንመጣለን። ሁለት መጽሐፎችን እንደ ምንጭ ጠቅሳለሁ። በተለይ ቅድምም ስላነሳን በመጋቢ ጳውሎስ ፈቃዱ አማካኝነት የተጻፈው የእግዚአብሔር ልጅ የተሰኘ መጽሐፍ አለ። እዛ ላይ መጽሐፍ ሂደት ድነት ሂደታዊ ነው የሚል ነገር ያስቀምጣል። ድነናል፣ እየዳንን ነው፣ እንድናለን የሚል ያስቀምጣል። ይሄ ቅርብ ጊዜ ለምሳሌ ዶክተር ማሙሻ ፋንታ መጽሐፍ ላይም መንፈሳዊ ብስለት ላይ ቅርብ ጊዜ አንብቤያለሁና ይሄው በሌላ መልኩ ተብራርቶ ተቀምጧል። ሌላ ደግሞ መድሎተ ጽድቅን ብትወስድ ለምሳሌ የማህበረ ቅዱሳን እዛ መምህር ናቸው፣ አገልጋይ ያረጋል፣ ዲያቆን ያረጋል አበጋዝም መልሰው ይህንኑ ሐሳብ ያንጸባርቃሉ። ድነናል፣ እየዳንን ነው፣ እንድናለን። መጋቢ ጳውሎስ ድነናል ሲል ዳግም ውልደትን፣ እየዳንን ነው ሲል ደግሞ በአእምሮ መታደስን ያስቀምጣል። እንታደሳለን ይላል። ከዛ እንድናለን የሚለውን ደግሞ እንከብራለን በሚል ሐሳብ ውስጥ ነው የሚያስቀምጠው በመጽሐፍ ውስጥ ማለት ነው። ይህንን የሶስትዮሽ ድነት ፓስት ፕሬዘንት ፊውቸር ኦርዶ ሳሉት የምንለውን የቅደም ተከተል አስመልክቶ ላነሳለ የፈለኩት ሐሳብ ኦርቶዶክሳውያኑ አሁን ይህንን ሐሳብ ይዙና ወደኛ መጣችሁ ይላሉ። እኛም እኮ የምንለው ድነናል፣ እየዳንን ነው፣ እንድናለን ነው እና ወደኛ መጣችኋል የሚል ሐሳብ ያነሳሉና በሁለቱ ትውፊቶች መካከል ያለው ልዩነት ማንሳት ፈልጌ ነው።
የቃላት ነው ወይስ የምንጭ ልዩነት አለ በእነዚህ ሁለቱ አስተሳሰቦች መካከል? እኔ በእርግጥ የሁለቱንም መጽሐፍ ስላላነበብኩ የምስራቅ አባቶች ትምህርት ነው በአብዛኛው የኦርቶዶክስ ትምህርቶች። እኛ ደግሞ በአብዛኛው የምዕራባውያንን ትምህርት ላይ ኢንፍሉዌንስ እናደርግ። በሁለቱ መካከል ያለውን ላውራ። የሁለቱን መጽሐፍ ስላላነበብኩ ሚስ ሁለቱ ግን ምንጮቻቸው ወደዛ ሊሆኑ ይሆናሉ ብዬ አስባለሁ። በመጀመሪያ ደረጃ የዳንን ነው ድነናል የሚለው የምዕራብ አባቶች የሚናገሩት ድነናል የሚለው ከእግዚአብሔር ቁጣ ነው የመጀመሪያው። ለምን እግዚአብሔርን የእግዚአብሔር ፍትህ ነው ከድነት አንጻር ለመጀመሪያ ጊዜ የሚያዩት። የእግዚአብሔርን ፍትህ ጀስትስ ነው። ጀስትስ ዋነኛ ሐሳብ መነሻቸው ነው። ስለዚህ ከእግዚአብሔር ቁጣ ድነናል ነው። እንድናለን ግን በአብዛኛው ሲጠቀስ የምንሰማው ከአእምሮ መታደስ ጋር ከመንፈሳዊ እድገት ጋር ነው ድነናል። እንከብራለን ደግሞ ያው የትንሣኤንና ከግሎሪፊኬሽን ጋር የተያያዘ ነው። ስለዚህ የምዕራብ አባቶች በአብዛኛው ትኩረታቸው ይሄ ነው። የምስራቅ አባቶች ግን ድነናል የሚሉት የመጀመሪያ ሐሳብ በዚህ መልኩ አይደለም። ከእግዚአብሔር ሆሊነስ አንጻር ነው። ከእግዚአብሔር ቅድስና አንጻር ነው የሚረዱት። ከእግዚአብሔር ቅድስና አንጻር እግዚአብሔር ከባህሪ ውጭ የሆነውን ነገር በመስቀል አስወግዷል። ከባህሪ ውጭ እንጂ ከቁጣ አንጻር ሳይሆን ከቅድስና አንጻር ነው ከባህሪ ውጭ። ምክንያቱም እግዚአብሔር ፍቅር ነው የሚለው የምስራቅ አባቶች ትልቁ መነሻ ነው እና እግዚአብሔርን የምስራቅ አባቶች እንደ ሐኪም ነው የሚያዩት። የምዕራብ አባቶች እግዚአብሔርን እንደ ዳኛ ነው የሚያዩት። እንደ ዳኛ ነው የሚመለከቱ። ስለዚህ ድነትን በዛ መልኩ ይረዱና ይሄ ቴዎስ የምንለውን ወይም ደግሞ እግዚአብሔርን መምሰል የሚለውን ከአሴቲዝም ጋር የጌታን ቁርባን ከመውሰድ ጋር ሰው ታማሚ ነዋ። ምክንያቱም ሞት ለምዕራብ አባቶች ሞት ቅጣት ነው፣ ለምስራቅ አባቶች በሽታ ነው። ስለዚህ እየዳነ ነው፣ ከዚህ በሽታ እየዳነ ነው። ይህንን ደግሞ የሚድነው ቁርባንን በመውሰድ በቤተ ክርስቲያን ያሉትን ሳክራመንቶች በመውሰድ ነው። እኛ ግን አሁን ቅድስና ብለን ስናስብ እንደ ምዕራብ አባቶች ስናስብ ግን የአእምሮ መታደስን ነው እያወራን ያለ ነው። ስለዚህ እንደ በሽተኛ እንደሚታመም ነው የምስራቅ አባቶች የሚቆጥሩት። እዚህኛው ግን ከእግዚአብሔር ቁጣ ድኖ በመንፈሳዊ እድገት ደግሞ እያደገ ያለ ነው። እኔ ይህን ትምህርት በደንብ ለመረዳት ብዙ ጊዜ ከአባቶች ባለፈ የሮሜ የእግዚአብሔር ወንጌል ስለሆነ እኔ የሮሜ መጽሐፍ በሁለት ይከፈላል ብዬ ነው የማስበው። ምዕራፍ 1 እስከ 5 ድረስና ከዛ በኋላ ደግሞ ከምዕራፍ 8 እስከ ከምዕራፍ 5 ቁጥር 10 ጀምረ ደግሞ እስከ ምዕራፍ 8 ድረስ ያለው በሁለት ይከፈላል። ምዕራፍ 5 ቁጥር 9 እስከ 10 አንድ ቁልፍ ሐሳብ አለች። በሞቱ ከእግዚአብሔር ቁጣ ድነናል ይላል። እንደገና ደግሞ በሕይወቱ ደግሞ ስላለን መዳን ነው። ስለዚህ መስቀልንና ትንሣኤውን አንዱን ከቁጣ አንዱ በሕይወት መዳንን ነው። ስለዚህ መጽሐፍ ቅዱሳዊ ነው። በሕይወት መዳን አለ፣ እንደገና ከቁጣ መዳን አለ። ስለዚህ ከእግዚአብሔር ቁጣ ድነናል የሚለው ቃል ይህንን የምንረዳበት መንገድ እግዚአብሔር ከባህሪ ውጭውን ያስወገደ ብቻ ሳይሆን ከባህሪ ውጭ የሆነውን ኃጢአት ምን ላይ ነው የሚያስወግደው? ማን ነው ተጠያቂ? ሰውንም የሚያካትት ነገር አለው። ስለዚህ ከቁጣው ድነናል የሚለውን ስለ መጽደቅ የሚያወራውን የፍርድ ቤት ቋንቋዎችንም መጽሐፍ ቅዱስ ያካተተ ነው። ምናልባትም ከአንድሩ ሚሬ ቀጥሎ ካውንትድ ራይቸስነስ የሚል መጽሐፍ ጆን ፓይፐር የጻፉት በጣም ቤስት ቡክ አለ። ጻድቅ ተደርገን ስለመቆጠር የሚያወራው ሐሳብ አለ። ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4 የእግዚአብሔርን ቁጣን በተመለከተ እስከ ምዕራፍ 5 ይናገርና እንደገና ችግራችን በእግዚአብሔር ፊት ያለ ጥፋተኝነት ብቻ ከጀስትስ አንጻር ብቻ ሳይሆን ደግሞ ከሕይወት አንጻርም ችግር አለብን። የምስራቅ አባቶች የሚሉትም ከሕይወት ይህንን በሕይወት መዳን ደግሞ ምዕራፍ 5 ቁጥር 10 ጀምረን በአንዱ አዳም ኳዛ ኋለኛው አዳም ተብሎ 6ን ጀምረን 7-8ን ይህንን ይናገራል። ከዛ ደግሞ 12 ጀምረ ደግሞ ስለ ኤክሌሽዋ ደግሞ ይመጣል፣ ስለ ቤተ ክርስቲያን። ስለዚህ ድነታችን ሶስቱንም ነገር አንደኛ የጌታችን የኢየሱስ ክርስቶስን የመስቀል ሥራ ከእግዚአብሔር ቁጣ ይዳንበትን ከቁጣ ድናችኋል ስለሚል በቀጥታ ሊትራሊ ምዕራፍ 5 ቁጥር 9 ይህንን ስለሚያወራ፣ ከዛ በሕይወት መዳን ደግሞ የምንለው የቅድስና ሕይወት፣ ከዛ በኋላ ደግሞ በተግባራዊ ሕይወት ደግሞ በአካል ውስጥ የሚኖረንን 12፣ 13፣ 15 ድርሻን ያካትታል። ስለዚህ ድነታችን በዚህ መልኩ ተቀምጧል ማለት ነው። የእርግጠኝነት ጉዳይ ላንሳ። ምክንያቱም ለምሳሌ በስነ መለኮት መምህራን ዘንድ ወይም በእንደናንተ አገልጋዮች ዘንድ የቃላቶቹ ጉዳይ የተነሳ እውቀቱ ወይም የዳበረው ነገር አለ። ግን ለምሳሌ በአዳጊ አማኞች ዘንድ በቀላሉ የሚጠየቁ ቀላል ጥያቄዎች ይነሳሉና ከእርግጠኝነት ጋር ድነናል
እየዳንን ነው እንድናለን ስንል ክፍተቶች ከመፍጠር አንፃር በምሳሌ ያስቀምጣሉ። ለምሳሌ አንድ የዳነ ሰው አሁን ቢሞት መሄጃውን እርግጠኛ ሆኖ ማወቅ ይችላል የሚሉ ጉዳዮች ይነሳሉና ከዛ አንፃር እርሶም ለምሳሌ ቅድም የቴዎሲስን የመለኮትን መምሰል ጉዳይ ሲነሳ እሱ ላይ አሁን ሂደት እንደሆነ በደንብ የረጅም ጉዞ ይታያል። ቅድም ግን ለምሳሌ ከምዕራብ ጋር አንስተው የጠቀሱልኝ የድነት ጉዳይ ግን ለምሳሌ እርግጠኝነትን ያስቀምጣል እና የት ጋር ነው እርግጠኝነቱ? እርግጠኝነት ከየት ይመጣል? ሰውየው ያንን እርግጠኝነት እንዴት ያገኛል የሚለውን ነገር መጨረሻ ምንድን ነው የሚሆነው? መጨረሻ ፍርድ ነው አይደለም የሚሆነው። ስለዚህ በተለይ ዮሐንስም ይናገራል በአንደኛ ዮሐንስ ምዕራፍ 4 ላይ በፍርድ ቀን ድፍረት ይሆንልን ዘንድ አይደለም ይላል። ምንድን ነው በፍርድ ቀን ድፍረት የሚሆንልን? ክፍሉ ሲናገር በፍርድ ቀን ድፍረት ይሆንልን ዘንድ እርሱ በሰማይ እንዳለ እንዲሁ እኛ አለን የሚል ቃል እንመለከታለን። አዘሴም ታይም ደግሞ የሮሜንም የሐዋርያው ጳውሎስን መልእክቶች በምንመለከተበት ሰዓት ላይ ፍርድን በተመለከተ በክርስቶስ ኢየሱስ በማመን ከሞት ወደ ሕይወት ተሻግረናል። የዘላለም ሕይወት በእግዚአብሔር ፊት ስጦታ ከሆነ ይህ ስጦታ በእኛ ሕይወት ውስጥ ሲመጣ ከፍርድ ከዘላለም ፍርድ ማምለጣችንን የመስቀሉ ሥራ ይህንን አረጋግጧል። እኔ አሁን በጣም በቤተ ክርስቲያን ውስጥ አንድ ሰው ቸርች ለምን ይመጣል ማለት ድነቱ ካልተረጋገጠ እኔም እርግጠኛ አይደለሁም ካለ ምን ያደርጋል? ቸርች ውስጥ ማለት እዚህ ቸርች ውስጥ ሰው ምን ያደርጋል? ድነቱ እርግጠኛ ያልሆነበት ቦታ። ምክንያቱም ሰው በማያውቀው መኪና ሊሳፈር አይችልም። ላትድን ትችላለህ የሚለው ትምህርት ድነሃል ብለን ስንነግረው ሰው ኃጢአተኛ ይሆናል ብለን ብዙ ጊዜ እንሰጋለን። አልዳንክም ብለን በመንገርስ ፍራስትሬሽን የለም። ስለዚህ ኢተርናል ሴኩሪቲ እንግዲህ ከእግዚአብሔር ፍርድ አንጻር የምናወራ ከሆነ እግዚአብሔር በክርስቶስ ኢየሱስ ስናምን ከዘላለም ሞት ድነናል። በነጩ ዙፋን ፍርድ አንቀርብ፣ ግን በክርስቶስ ኢየሱስ ፍርድ ወንበር ከሽልማት አንጻር ግን እንጠየቃለን። በስጋ ስራ ማለት የተሰጠንን ባለመግለጣችን ልንጠየቅ እንችላለን። መጽሐፍ ቅዱስ ይህንን ነው የሚያስተምረን። ከዚህ ጋር ነው በአብዛኞቹ የመጽሐፍ ቅዱስ ሐሳቦች የተያዙት። እኔ የምማምነው እንደዚህ ነው። በኋላ ላይ ምናልባት ከኢንተርናል ሴኩሪቲ አንጻር የተወሰኑ ሐሳቦችን እናነሳለን። ግን ከነካነው አንጻር ትንሽ ጨምረንበት እኔ ለምሳሌ እርስዎ በምዕራብና በምስራቅ አባቶች ስላስቀመጡት ተመችቶኛል፣ ችግር የለውም። አሁን ካሉት በመንፈሳዊ አባቶቻችን ይልቅ እነዛኞቹን ስላስቀደሙ ማለት ነው። ለምሳሌ በእኛ በወንጌላውያን አካባቢ ድኛለሁ የሚለው አማኝ እርግጠኝነት አለው። ስለዚህ ቅድም ያሏቸውን ለምሳሌ ሳክራሜንቶችን ከመፈጸም አንጻር የሚያደርጋቸው ነገሮች ወይም ደግሞ በአእምሮ መታደስ የሚያደርጋቸው ነገሮች እለት ተዕለት ከእግዚአብሔር ጋር ካለው ነገር ጋር እና ራሱን ከመቀየር ጋር የሚያደርጋቸው ነገሮች እንደሆነ ያውቃል። ስለዚህ አሁን በቀጥታ ብሄድ ብሎ ያስባል። በዚህኛው በኩል ግን ያለው ነገር ድኛለሁ የሚለው ተቀብያለሁ፣ አምኛለሁ፣ በዛ ህይወት ውስጥ ነኝ ብሎ የሚያስብ አስተሳሰብ ነው። ግን እነዛ ሳክራሜንቶችና ነገሮች እርግጠኛ ባልሆነ ሂደት ውስጥ ማለት የሆነ ቀን ስህተት እንኳ ባደርግ በንስሐ ካላረኩት ላጣው እችላለሁ የሚል ጉዳይ አለበት። ስለዚህ እርግጥ የሆነ ነገር ያስፈልጓል ብዬ አስባለሁ። ስለዚህ ይሄ ሰውዬ በሄድ የት ነው የሚሄደው የሚለውን መጠየቅም ስለሚጠይቅና ትንሽ ነገር ነክተውልኝ ልመለስ ብዬ ነው። አዎ ድነትን በተመለከተ የእግዚአብሔር ስራ መሆኑ ብቻ አይደለም፣ የሥላሴ ስራ ነው። ድነት እግዚአብሔር አቀደ፣ ወልድ ዋጋውን ከፈለ፣ መንፈስ ቅዱስ በሚሰበከው ወንጌል ውስጥ የርስት መያዣ ሆኖ በሰዎች ህይወት ውስጥ አለ። እንግዲህ አሁንም ድነት ሰስቴን የሚደረገው በመለኮት ስራ ነው። ምክንያቱም ተሰርተን አላለቅንም። ጌታን ባመንን ጊዜ ያልተለወጠ ያልታደሰ አእምሮ ውስጥና በሚበሰብስ ስጋ ውስጥ እስካለን ድረስ ድነታችን አሁንም ለመጠበቅ ብቁ ነን ብዬ አላምንም። ድነት በሰው ይጠበቃል ብዬ አላስብም። ድነትን ጠብቅ ሲባል ብዙ ጊዜ እሰማለሁ። ግን ድነታችንን ላንጠበቅባቸው የምንችላቸው ጉዳዮች አሉ። ስደት፣ መከራ፣ ሰይፍ፣ ማግኘት፣ ማጣት እንደ ደረጃዎቻችን ሁላችንም እኩል ምላሽ ላይ ኖረን ይችላል። መጽሐፍ ቅዱስ ግን ከክርስቶስ ፍቅር ማን ይለየናል ነው ሮሜ 8 ላይ። ይሄ መጀመሪያ የወደደን ለማዳን የተገለጠው ፍቅር የምንጠበቅበት ፍቅር እሱ ፍቅር ነው። በሁለተኛ በሰማይ የቀጠለ የጌታችን የኢየሱስ ክርስቶስ ልጆች ወይ ኃጢአት አትስሩ፣ ኃጢአት ብትሰሩ በሰማይ ጠበቃ አለን ይላል። ይሄ የጥብቅና ስራ የመረጃ ስራ ነው። ጠበቃ መረጃን ይዞ ነው የሚቀርበው። ስለዚህ የጥብቅና ስራ አለ። የጌታችን ኢየሱስ ክርስቶስ በሰማይ የቀጠለ ስራ አለ። በሶስተኛ ደረጃ ደግሞ የርስት መያዣ የሆነው መንፈስ ቅዱስ ዕለት ዕለት በእኛ ውስጥ ሆኖ የሚማልድና የሚቃተት ድካማችንን የሚያግዝ የእግዚአብሔር መንፈስ አለ። ስለዚህ ድነታችን በሥላሴ መጀመሩ ብቻ ሳይሆን በሥላሴ ይጠበቃል። ግን ዕለት ዕለት የጌታችንን የኢየሱስ ክርስቶስን ሕይወት መምሰል አለብን የሚለው
አንድ በጣም እርግጠኛ የሆነ ነገር ልንገር፣ እውነተኛ ድነት ያለው ሰው ኃጢአት ተመችቶት ሊያረግ አይችልም። ለምንድን ነው ይሄንን የምነግርህ? ድካም ሊኖርበት ይችላል፣ በኃጢአት ውስጥ ግን ደስታ ሊኖረው አይችልም። ምክንያቱም ሲያመጣን ከጨለማ ወደሚደነቅ ብርሃን ነው። ለኃጢአት ሞተን ለክርስቶስ ያው እንድንሆን የተደረገ ህይወት ነው። ስለዚህ ለአማኝ ልክ እንደ አሕዛብ ኃጢአትን እንደ ውሃ የሚጨልጠው ሳይሆን ለአማኝ ሰቃዩ ነው። ምክንያቱም ላልተፈጠረበትና ላልተወለደበት ዓለም መኖር ሁልጊዜ ከባድ ስለሆነ እና ብዙ ጊዜ ይህንን እንዲሁም በእናት ጽንስ ነው የምገልጸው። እናት ውስጥ ጽንስ ሲጀምር ህይወት አይደለ? ጽንስ ሲጀምር በፊት ትበላ የነበረው ምግብ ያስጠላታል፣ በፊት ታደርግ የነበረውን ማድረግ ያቅታታል። ስለዚህ አሁን ብዙ ጊዜ አክቲቪቲ ላይ ከምናምር ይሄ አዲስ ፍጥረት የሚለውን ዳግም ውልደት የምንለውን በአማኝ ህይወት ውስጥ አንድ የተጀመረ ህይወት አለ፣ በጽንስ ደረጃ ያለ ህይወት አለ። ያ ህይወት የምንወደውንና የማንወደውንም እኮ ኮንፈርት ያልሆነውን ሰላምና ሰላም የማይሰጠንን ነገር እኮ ይለያል። አንዳንድ የእግዚአብሔርን ነገር እኮ እኛ የምንለየው በሰላማችን አይደል? በሰላማችን እኮ ነው። ትተኸው ይሄ ሜጀር የሆኑት የሞራል ችግሮችን ብቻ አይደለም፣ ከቤት ወጥተህ ስለመሄድ አንዳንድ ነገሮችን ስለማድረግ የውስጥ ሰላምን መከተል የምንለው እኮ እሱ ነው። ያ የገባብን ህይወት ልክ አንድ ጽንስ ሽንኩርት እንደምትጠላ የጸነሰች ሴት የምንጠላውንና የምንወደውን ገቨርን የሚያደርግም ህይወት ተካፍለናል። ስለዚህ ህይወቱ አቅም እንዳለው ህይወቱ የሚሰራ እንደሆነም ማመን ይፈልጋል ብዬ አስባለሁ። ቅርብ ጊዜ በሌላ በነበረ መርሃ ግብር ላይ ከተነሱ አንድ ሀሳብ መካከል የኃጢአት ጉዳይ ነው። ኃጢአት ተወግዷል የሚል ሀሳብ ይነሳል ብዙ ጊዜ። ለምሳሌ ቅድም እርሶ ያነሷቸው አንዳንድ ጉዳዮች ቀለል ያሉ፣ ለምሳሌ ጉዳዮች ቀለል ያሉ ማለት ምን ማለት ነው? ይሄ ሰው በዕለት የሚያደርጋቸው ነገሮች፣ ድካሞች ተብሎ የተጠቀሱ ነገሮች እንደ ኃጢአት ሳይሆን እንደ ድካም ተደርገው ቀለል ተደርገው ይቀመጣልና ጥያቄ የኃጢአት ትርጉሙ ተቀይሯል? ኃጢአትስ ተወግዷል? በቃ ኃጢአትን በተመለከተ የሰው ልጅ ጌታችን ኢየሱስ ክርስቶስን ስናምን ከኃጢአት ቅጣት ነፃ ወጥተናል። ከኃጢአት ኃይል ግን ዕለት ዕለት ነፃ እንወጣለን። ከኃጢአት ፕሬዘንስ መገኘት ደግሞ በትንሣኤ እንወጣለን። ስለዚህ የኃጢአት ፕሬዘንስ የሚያበቃው ከዚህ ሰውነት ስንወጣ ነው። የኃጢአት ኃይል ዕለት ግን ሁልጊዜ ባተል አለብን። የገላትያ መጽሐፍን ልንክድ አንችልም፣ በስጋና በመንፈስ ስለመሆን። ስጋ የሚለው ቃል በጣም አግዝፎ ነው የሚናገረው። ያለ እግዚአብሔር መንፈስ ያለ የህይወት እንቅስቃሴያችንን ሁሉ ያካትታል። አይደለም ሌሎቹን በኖርማል ስነ ምግባሮች ብቻ ሳይሆን ያለ እግዚአብሔር መንፈስ ያለ የህይወት ስርዓታችንን ሁሉ አመልካች ቃል ነው ይሄ ቃል። ስለዚህ በመንፈስና በስጋ ያለው ባትላችን ቀጣይ ባትል ነው በአማኞች ህይወት ውስጥ በዚህ ስጋ ውስጥ እስካለን ድረስ የሚቀጥል ነው። ግን አንድ መሳሳት የሌለብን አንድ አማኝ በክርስቶስ ካመነ በኋላ ኃጢአትን ኮንፈርት ዞኑ የሚያረግ ከሆነ አንደኛ እንደ ኤፌሶን መጽሐፍ ምዕራፍ 4 ለሰይጣን መቆሚያ ይሰጣል። ሁለተኛ የእግዚአብሔርን መንፈስ ያሳዝናል፣ ግሬቭ ያደርጋል የእግዚአብሔር መንፈስ። በሶስተኛ የተጠራበትንና የተወለደበትን ዓላማ ሳይፈጽም ኢቭን ፕሪማቹርሊ ሊሞት ይችላል። ኃጢአት በስጋ ሊፈረድበት ይችላል፣ በስጋ ይፈረድበታል። መጽሐፍ ቅዱሳችን በአንደኛ ቆሮንቶስ ምዕራፍ 10 ላይ የጌታ እራት ላይ ከዓለም ጋር እንዳንፈረድ አንዳንዶቹ ምን ተደርገዋል ይላል? ደክመዋል፣ እንዲሁም በስጋ የሉም ይላቸዋል። ስለዚህ ፕሪማቹር ዴስ ሊያጋጥመው ይችላል ማለት በኃጢአት ጸንቶ እንዳይኖር የእግዚአብሔር መንፈስ እግዚአብሔር ሰውየውን አንዳንድ ጊዜ ሞት ብዙ ጊዜ ሪስትሬኒንግ ፓወር እንደሆነ አናውቅም። ሞት መተው ውጤትም ሊመስለን ይችላል። ስለዚህ እንዲህ አይነት ነገሮችን ሊያመጣ ይችላል በህይወታችን ውስጥ። ስለዚህ ኃጢአት ጓደኛችን አይደለም። በፊትም ይገል ነበር፣ አሁንም ይገላል። በዚህ ላይ ያለው ለውጥ። በተረፈ ግን ሰዎች ኃጢአትን በተመለከተ እንዲያመጣል በሚለው ለመቀደስ አይደለም መሞከር ያለባቸው። ለመቀደስ መሞከር ያለባቸው መንፈስ ቅዱስ ላይ መታመን ያለባቸው። ምክንያቱም በመንፈስ ስትመላለሱ ነው የስጋን ስራ የምታቆሙት ነው የሚለው። ስለዚህ ዘወትር በመንፈስ ለመመላለስ ደግሞ አይንን መጨፈን አይደለም የሚፈልገው። የግል ዲቮሽን አለን። በአካል ደግሞ በክርስቶስ የተሰጡ ደግሞ የጸጋ ስጦታዎች አሉ። አካሉ ላይ መጣበቅ አለበት። አንድ ሰው በአካልም በግሉም ያለውን ነገር በኮሚኒቲ ሆሊነስ ውስጥ የሆሊነስ ህይወት መምራት አለበት። በኢንዲቪጁዋልም ደግሞ እንዲህ አይነት ህይወት መምራት አለበት። ኃጢአትን በተመለከተ ብዙ ጊዜ ሳይድ ኢፌክቱን በመንገር እንደምን አስባለሁ መሰለ፣ እኔ እንደ አንዳንድ ጊዜ እንደ ክትባት ነው፣ ይሄ እንደ ፖሊዮ ክትባት ነው ማስበው። ፖሊዮ ክትባት ጉዳት አለው። ፖሊዮ ክትባት አለመውሰድ ህብረተሰብን የሚጎዳ ቫይረስ ነው። ሰዎችን የልጅነት ልምሻ ሊይዛቸው ይችላል። በልምሻ እንዲኖሩ የማድረግ አቅም አለው። አሁን ግን ጤና ጥበቃ ስትሰማው ፖሊዮን ሲሰብክ አሰማ።
ለምንድነው የፖሊዮ መድኃኒት ተገኝቷል? ኃጢአትን በተመለከተ አጉልተን የማንሰብከው ኃጢአት አጉልቶ መሰበክ የሌለበት የኃጢአት መድኃኒት ክርስቶስ ስለተገኘ ነው። ይሄ ማለት ግን ኃጢአት አሁን በአማኝ ሕይወት ላይ ቢያደርገው ክርስቶስ ኢየሱስ ስለመጣ ሳይድ ኢፌክት የለውም ማለት አይደለም። ሳይድ ኢፌክት ቅድም ያልኩ ነው። ከእግዚአብሔር መንፈስ ጋር ያለን ሪሌሽን ይጎዳል። ሰይጣን የመቆሚያ በሮችን ያገኛል። ከዛ በኋላ ደግሞ ፕሪሜቹርሊም ይዞን ሊሄድ ይችላል። ምንም ይሄ ማመናፈስም እኮ አያስፈልግም። አንዳንድ ኃጢአቶች እኮ ዝም ብለህ ስትለማመዳቸው ያለ ዕድሜ ሊወስዱ የሚችሉ ኃጢአቶች እኮ አሉ። እነዚህ ልምምዶች አሉ። ስለዚህ በምድር ላይ ትልቁ ፍርድ ለምታደርገው ነገር እግዚአብሔር ሜንተር ሲያደርገው ወይም እግዚአብሔር የማይቀጣው ዲቃላ ነው ይላል። በእግዚአብሔር ቅጣት ውስጥ መሆን አይደለም፣ ለራስ ሐሳብ መተው ነው። ግሬተስት ጀጅመንት ውስጥ ነው። ለሐሳብህ መተው ትልቅ ጉዳት ነው። ስለዚህ ይሄ የለም አለ ሳይሆን እኔ ዋናው ዕለት በኃጢአት ፕሬዘንስ ውስጥ ሁሌ ትግል ውስጥ አለን። ከስጋ መበስበስን ነው የምናጭለው። የስጋ ፍርድ እዚህ ምድር ላይ አለ፣ በስጋ መቀጣትን። ምክንያቱም ከስጋ መበስበስን አለ ስለሚል የዘላለም ፍርድ እንጂ ያመለጠ ነው። በስጋ ውስጥ ካለ ፍርድ ግን ዕለት ልናመልጥ አንችልም። ስለዚህ ሕይወታችንን በንጽህና መጠበቅ ማንዳቶሪ። ቀለል አድርጌ ላንሳው፣ ምክንያቱም ቅድም እንዳልኩት አንዳንድ ጊዜ ስነ መለኮታዊ እውቀቶች ከፍ ብለን ስንነጋገራቸውና ታች ቀለል ባሉ ምሳሌዎች ስናገኛቸው በአማኞች ዘንድ ልዩነት ሊኖር ስለሚችል የታችኞች አብረውን ብዙዎች እንዲጓዙ አስቤ ነው። ለምሳሌ እርሶ ከቅጣቱ ድነናል፣ ኃይሉ ግን ውስጣችን አለ የሚል ነገር አንስተዋል። ስለዚህ በዛ ምክንያት ከምድራዊ የሆኑ ጉዳዮች ላይ ለምሳሌ ያለ ዕድሜው ሊሄድ ይችላል የሚል ሀሳብ አንስተዋል። ከዛ አንጻር ላነሳ የፈለግኩት ሀሳብ ለምሳሌ ሰዎች ምቀኛ በመሆን ድነታቸውን ሊያጡ ይችላሉ። እዚህ ላይ የእርሶ እይታ ምንድን ነው? ለምሳሌ በቀላሉ የሚያነሱት ጉዳይ አለ። አሁን ዛሬ ይህንን በብርጭቆ በመስረቄ ምክንያት ድነቴ አደጋ ይገጥመዋል ወይ ብለው ጥያቄ ያነሳሉና እዛ ላይ ከዚህ ጋር ከኃጢአት ጋር የዘላለም ፍርድና የስጋን ፍርድ የለየው ትለዛ ነው። የስጋ ፍርድ የምናደርገው በስጋ የምንዘራቸው ዘሮች በሙሉ በስጋ መበስበስን ማጨድ አለ። ከስጋ አሁን የመዝራትና የማጨድ ሕግ ብዙ ጊዜ የገላትያንም ጠቅሰው ሰው ከገንዘብ ጋር ነው የሚጠቅሰው። ክፍሉ ግን ከገንዘብ ጋር ያለ በስጋችን ስለምንኖረው ሕይወት ገላትያ ጳውሎስ በሶስት መልኩ አስቀምጦታል። የገላትያን መጽሐፍ ስንመለከት አንደኛ ሐዋርያው ጳውሎስ ራሱ ወንጌሉን ለመስበክ ማን ነው የሚለውን ምዕራፍ 1 እና ምዕራፍ 2 የመከተበት ሐሳብ ነው። ምዕራፍ 3 እና 4 ሐዋርያው ጳውሎስ ይሰብኳል የተባለው የጸጋን ወንጌል ከመከተ በኋላ ግን ሐዋርያው ጳውሎስ የቅድስናን ትምህርት አያስተምርም የሚል ትምህርት ነው ያለው። ምዕራፍ 5 እና 6 ነው የመከተበት። አሁን የሚያስፈልገው ለመገረዝ ምንም እንኳን ግዝረት ባያስፈልግም ለቅድስና ግዝረትን ባንጠቀምም ግን በእምነት ሆኖ አይደል በፍቅር የሚሰራ የህይወት ስርዓት ሊኖረን ይገባል አለና ስለ ስጋ ስራና ስለ መንፈስ ስራ ዘርዝሮ ከተናገረ በኋላ በመንፈስ አለመመላለስ ወይም ጠንክረን ስለመሄድ በኃጢአት ጸንቶ መሄድ ስብራትንና ቅድም ያልኳቸውን የስጋ ኮንሲኩዌንሶችን ያመጣሉ። መዝራትና ማጨድ ሕግ ስጋችን ላይ ሊሰራ እንደሚችል የምንዘራቸው ነገሮች ሳይድ ባክ ትራኮች እንዳሉ እንመለከታለን። አሁን የሚራገሙ አገልጋዮች ተሰማለ መራገም ይሄ ጊዜ እንግዲህ የፎርጊቭነስ ማጣት ምልክት ነው። በፍቅር ያለ መመላለስ በትህትና ያለ መመላለስ ችግሮች ናቸው። እነዚህ ሳይድ ኢፌክቶች በግል ህይወታችን ላይ አያመጡም ብሎ ማሰብ ልከኛ አይደለም። አንሆሊ ይሄ ኃጢአትን የሚመለከት መጀመሪያም ባይዘው በኃጢአት እግዚአብሔር አይደለም አፌክት የሆነው እኮ በኃጢአት አፌክትድ የሆነው ሰው። ስለዚህ ኃጢአት ሁል ጊዜ ኢፌክት እንዳለው አለማወቅ ልከኛ አይደለም። ከዘላለም ህይወት ጋር ሳይሆን በዚህ ምድር ለምሳሌ በቅድስና መኖር ምንድን ነው የሚጠቅም? በዚህ ምድር ላይ እግዚአብሔር አንተን የፈጠረበት የህይወት ዓላማ እንድትኖር ያደርግሃል። ለምሳሌ አንድ ሰው ቢሰርቅ በንስሐ ሊያድሰው ይችላል። በንስሐ ከእግዚአብሔር ጋር ያለውን ህብረት ሊያድስ ይችላል። ከመንግስት ጋር ግን ሊያድሰው አይችልም። የተወሰነ ዕድሜ በተወሰነ ጊዜ እስር ቤት ይገባል። እንደነዚህ አይነቶች ፕራክቲካል ፐርስፔክቲቮች ላይ ብንመለከት እንደነዚህ አይነት ነገሮች አሉ። በወንጌላዊ ክርስትና ውስጥ ድነትን አስመልክቶ ሶስት ዋና የሚነሱ ሀሳቦች አሉ። ለምሳሌ ጸጋ፣ እምነት እና የክርስቶስ ስራ። እነዚህን በተወሰነ መልኩ እንመልከትና ቀጥዬ ለማነሳቸው ሀሳቦች እንዲጠቅመኝ ነው። የጌታችን የኢየሱስ ክርስቶስ የመስቀል ስራ ጸጋ ብለን ብናስብ ይህ በክርስቶስ ኢየሱስ የተሰራውን መቀበል እምነት ብለን ብናስብ ይሄ በእምነት ያገኘነውን ህይወት ደግሞ በዕለት ዕለት ተግባራዊ ስራችንን ብንገልጠው ደግሞ ስራ ብለን ልንተረጎሙ እንችላለን። መጽሐፍ ቅዱስ ባይዘው ቲቶም ኤፌሶንም ሲናገር የዳንነው በጸጋ የተቀበልነው በእምነት የምንገልጠው በስራ እንደሆነ ይናገራል። መልካሙን ስራ ለማድረግ በክርስቶስ ተፈጠረናል ይላል። ቲቶም ላይ ስትመለከት የሚቀናውን ገንዘቡ የሆነውንም ህዝብ ይላል። ስለዚህ ፈርቨንትድ በመንፈስ የጋለ የእግዚአብሔርን መልካም ስራ ለመስራት የተፈጠረ ነው። አሁን በመልካም ስራ እንዳን እንጂ ለመልካም ስራ እንዳን ነው።
መልካም ስራ ለመስራት ነው በክርስቶስ የዳን ነው። ምክንያቱም ይሄ ጸጋ ኃጢአተኝነትና ዓለማዊ ምኞትንም የማዳን አቅም ብቻ ሳይሆን ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን የመጠበቅ አዘሴም ታይም ደግሞ መልካሙን ስራ ለማድረግ የሚችል ጸጋ ነው። ስለዚህ ጸጋ የዳንበት ነው፣ የቆምንበት ነው፣ እንደገና መልካሙን ስራ የምንሰራበት ነው። እነዚህ የድነትን ምንነት የሚገልጹ ብቻ ናቸው አሁን እርስዎ እንደነገሩን፣ ወይስ የወንጌላዊ እምነት ማንነት ከሌሎች የክርስትና ትውፊቶች ለይቶ የሚያሳዩ ናቸው? እነዚህ የዳንበት የምንኖርበትና የተሰጠንን ነገር የምንገልጥባቸው ናቸው። ለምሳሌ የማይነጣጠሉ ናቸው። እምነት መዳኛ ብቻ አይደለም፣ እምነት መኖሪያ ነው። ጻድቅ በእምነት በሕይወት ይኖራል ነው። ስለዚህ መዳን ብቻ ሳይሆን በእምነት መኖርም ነው። ጸጋን ስንመለከት ደግሞ የዳንበት ብቻ አይደለም፣ እንግዲህ ወደ ቆምንበትም ጸጋ ይላል። ኃጢአተኝነትና ዓለማዊ ምኞትን የሚያስክደው ጸጋ ይላል። ስለዚህ በእምነት የተቀበልነው ሕይወት በስራ የመገለጥ አቅም ያለው ሕይወት ነው። ግን አሁን በአባቶች ብንመለከት በአባቶች ለመስጠት ካስፈለገ ግን ጸጋ ላይ ሁሉም ያምናሉ መዳን በጸጋ እንደሆነ፣ የመስቀል ስራ የክርስቶስ የመዳኛ ትልቅ ቤዝመንት እንደሆነ ክርስትና የተባለው በሙሉ ያምናል። ልዩነቱ እምነትን እና ጸጋን ከመቀበል እና ከመግለጥ አንጻር እንዴት ነው የሚለው ነው ልዩነቱ እንጂ በጸጋም በክርስቶስ ስራ ሁሉም ያምናሉ። ሁሉም ነው የሚያምኑት። ስለዚህ የኛ ትውፊት ብቻ ሳይሆን የሁሉም ትውፊት ነው። የኢቫንጀሊካል ብቻ አይደለም። የኮፕቲክስ እምነትም የካቶሊክ እምነትም ስለ ጸጋ፣ ስለ ጌታችን፣ ስለ መድኃኒታችን፣ ስለ ኢየሱስ ክርስቶስ ስራ በደንብ ነው የሚወራው፣ የሚዘመረው፣ የሚቀደሰው፣ የሚሰበከው። ግን ይህንን ጸጋ እንዴት እንቀበለዋለን ነው? ወይም ደግሞ ጸጋው ድርሻው ምንድን ነው? እምነት ድርሻው ምንድን ነው? ስራው ድርሻው ምንድን ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል ኤክስቴንቱ እስከምን ድረስ ነው? ይሄ ምናልባት ሊያለያይ ይችል ይሆናል። ከቅድም ጀምሮ እርሶም አንስተዋቸዋል፣ እኔም ላንሳቸው። በነገረ ድነት ውስጥ ሁልጊዜ አነጋጋሪ ከሆኑ ቀደምት አባቶች መካከልና ጥቅሶች መካከል የሐዋርያው ቅዱስ ጳውሎስ ጥቅስ ይነሳል። ሰው በእምነት እንጂ በሕግ ስራ እንደማይጸድቅ የሚለው የገላትያ ምዕራፍ 2 ቁጥር 16 ሐሳብ ይነሳል። በሌላ መልኩ ደግሞ ለምሳሌ የሐዋርያው ቅዱስ ያዕቆብንም ይጠቅሳሉ። ደግሞ ሰዎች ሰው በእምነት ብቻ ሳይሆን በስራ እንደሚጸድቅ የሚል አረፍተ ነገር አለው የያዕቆብ መልእክት 2:24 ሁለቱ ይነጻጸራል። እና በእነዚህ ሐሳቦች መካከል ስለ መለኮታዊ ቅራኔ አለ ወይስ አንዱ የሌላውን ያብራራል ወይም ያሟላል? እንዴት ነው የሚታየው? ኮምፓቲቢሊቲ አንዱ የአንዱን ነው የሚያብራራው። ቅራኔ የላቸውም። ለምሳሌ ገላትያን ጳውሎስ የጻፈበት ትልቁ ምክንያት መዳንን በክርስቶስ ብቻ አይደለም የሰው ስራ ያስፈልጋል ለሚሉ ሰዎች ምላሽ የሰጠበት ነው። ለመዳን አንድ ሰው ብዙ ጊዜ አሁን ግዝረት ምናምን ስንመለከት የኛ ይሹ ላይሆን ይችላል። እነሱ ግን አይሁዳዊ የመሆን ነው። አይሁዳዊ ሰው ካልሆነ በክርስቶስ ብቻ ስላምን አይድንም የሚለውን ምላሽ ለመስጠት ነው እዛ ክፍል ላይ የተነሳው። ያዕቆብ ደግሞ ያነሳው ይሄኛው ያነሳው ሌጋሊዝምን ነው። በስራ ለመዳን የሚሞክሩት ነው። ያዕቆብ ያነሳው አንቲኖሚኒዝም ነው። ህገወጥ፣ ህግ የለሽ፣ ህግ አልባ በቃ ድነናል። ለምሳሌ ይሁዳም ማስጠንቀቂያ ሰጥቷል። የክርስቶስን ጸጋ ወደ ሴሰኝነት ለሚለውጡ ብሎ ማስጠንቀቂያ ሰጥቷል። እንደገና ጳውሎስም ጸጋውን ሲመክት እንመለከታለን። ሮሜ 6 ላይ እንግዲህ በጸጋ ድነናል ብለን የፈለግነውን እናደርጋለን፣ በኃጢአት እንኖርን ኢግኔቶ ፎርቢድን ነው አይደለም ሲል እንመለከታለን። ያዕቆብም ይህንን ነው የሚመክተው፣ አንቲኖሚኒዝምን ነው የሚመክተው። በያዕቆብ መጽሐፍ ላይ መስቀል አናይም፣ ቤዛነት አንመለከትም፣ ሌላ ስራን ክርስቲያናዊ ኑሮን ነው የምንመለከተው። ለምሳሌ በንጽጽር ያስቀመጣቸውን ያዕቆብን ስትመለከት አንደኛ እምነትን፣ ሁለት አይነት እምነት፣ ሁለት አይነት አንደበት አይደል፣ ሁለት አይነት ጥበብ፣ እነዚህ ከዓለም የተወሰዱ ኢማቹሪቲ በክርስቶስ ሊኖር። ስለዚህ ያዕቆብ ትልቁ በፍቅር ውስጥ ያለ ስራን ከፍቅር የሚነሳን ስራ በማጉላት የተጻፈ መጽሐፍ ነው። ስለዚህ ክርስቲያናዊ ኑሮን በተመለከተ ያዕቆብ ነው። ለመዳን የተጻፈውን ደግሞ ጳውሎስ ነው የጻፈው። ስለዚህ አንዱ አንዱን ደጋፊ ነው። እንዴት እንድናለን? ገላትያን ካነበብን በኋላ የዳነውን ህይወት እንዴት እንገልጣለን? ያዕቆብን ነው። ያዕቆብ በስራ ይጸድቃል ሲል ጽድቅን እንደ መዳኛ መንገድ እየጠቀሰ ነው ወይስ አማኝ መሆኑን ማረጋገጫ መልከት? አብርሃም አሁን ኤቪደንስና ኢንስትሩመንትን እንድናነሳ አብርሃምን እናውራ እስቲ። አብርሃም ሁለቱም አብርሃምን እንደ ምሳሌ ጠርተዋል። አብርሃምን ሲጠቅስ ጳውሎስ ሮሜ ማነው ዘጸአት ማነው ዘፍጥረት 15 ነው እየጠቀሰ ያለው። ዘፍጥረት 15 ነው።
በኋላ ግን ዘፍጥረት 22 አካባቢ ይመስለኛል ያዕቆብ እየጠቀሰ ያለው ልጁን መስዋዕት አድርጎ ስለመስጠት ነው። ያኛው ደግሞ ስለማመን ነው። ስለዚህ ክፍሉን በምንመለከተበት የ30 ዓመት ልዩነት አለው በሁለቱ መካከል። ያኛው በእግዚአብሔር አምኖ ስለመጽደቅ ሲያወራ፣ ይሄ ደግሞ በእምነት ስላለው የመታዘዝ ሕይወት ነው የሚያወራው። የአብርሃምን የመታዘዝ ሕይወት ነው የጠቀሰልን። ስለዚህ ያዕቆብ የሚነግረን ስራ በመታዘዝ ውስጥ ያለ የተገለጠ ኑሮን ነው እየነገረን ያለው። ያ ደግሞ እግዚአብሔርን ስለማመን ኢኒሻል ሳልቬሽንን ምክንያት አድርጎ ነው የጠቀሰው አብርሃምም። ስለዚህ ሁለቱ የሚጋጭ አይደለም። ሲጠቅሱትም አንዱ በኑሮ ውስጥ ያለ መታዘዝ ነው። አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት የሚለውን የመጀመሪያው እግዚአብሔር አረግልሃለሁ ያለውን ተስፋ ቃል ነው። በኋላ ግን እግዚአብሔር በሰጠው ነገር ለእግዚአብሔር ምላሽ የሚሰጥበትን የዕለት ዕለት ኑሮ፣ ምክንያቱም ይስሐቅን መስዋዕት አድርጎ ስለማቅረብ ያለውን ደግሞ ተግባራዊ ሕይወት ነው የጠቀሰው። ስለዚህ እምነት የዳንበት አለ። ቅድም እንዳልኩ ደግሞ እምነት መኖሪያም ነው። ስለዚህ ስለ መኖሪያ እምነት ነው ያዕቆብ እየነገረን ያለው። አብርሃምን ስለኖረበት የሕይወት እምነት ኑሮውን ነው የሚገልጠልን። ይህኛው ደግሞ ስለ እግዚአብሔርን ስለማመኑ ኢኒሻል ፌዙን ነው የሚገልጥልን፣ መነሻውን ነው። አብርሃምን ሲጠቅስ ጳውሎስ ኢኒሻል ሳልቬሽንን በማስመልከት ነው። ያዕቆብ ሲጠቅስልን ደግሞ ክርስቲያናዊ ኑሮን አስመልክቶ ነው። ከአብርሃም ኑሮ እንዴት እንረዳለን? ምክንያቱም የሮሜ ጸሐፊ ሲናገር ተስፋ በሌለበት ጊዜ ተስፋ ይዞ አመነ ይልና የብዙዎች አባት ነው ብሎ ሲናገር አንደኛ የሌለን እንዳለ አድርጎ በሚጠራ ለሙታንም ሕይወትን በሚሰጥ ነው። ስለዚህ ለሙታን ሕይወት ይሰጣል አብርሃም ብሎ እግዚአብሔርን ያመነበት የራሱን ነገር ሰጥቶ ነው። እግዚአብሔር የሰጠውን ነገር ለእግዚአብሔር ምላሽ በመስጠት ውስጥ ያለ ምሳሌ ነው። ስለዚህ ይሄ ክርስቲያናዊ ኑሮ ነው። ለምሳሌ እግዚአብሔር አጽድቆናል፣ እግዚአብሔር ባርኮናል፣ እግዚአብሔር ይሄን ሰጥቶናል ስንል ይህንን ለእግዚአብሔር ክብር ዕለት ዕለት እያዋልነው ስንኖር ያለውን እምነት ነው። ምክንያቱም እሱም እምነት ይጠይቃል፣ ጻድቅ በእምነት ስለሚኖር። ስለዚህ የመኖሪያው እምነትን ነው የሚያወራው፣ የመዳኛውን እምነት ነው እያወራ ያለው። ስለዚህ የሕግ ስራ የሚለው የወርክስ ኦፍ ዘ ሎ የጳውሎስ ሐረግና ወርክስ የሚለው ያዕቆብ ቃል አንድ አይነት ትርጉም የላቸውም የላቸውም። ሐዋርያው ጳውሎስ ወርክ ኦፍ ዘ ሎ የሚለው የሙሴን ሕግ ነው የሚያወራው፣ የሙሴን ሕግ ነው እያወራ ያለው። እዚህ ጋር ግን ተግባራዊ ሕይወትን ነው የሚያወራው። ያ የሙሴን ሕግ ሐዋርያው ጳውሎስ እያወራበት ያለው እንደ ገላትያ መጽሐፍ ምዕራፍ 3 ቁጥር 19፣ ምክንያቱም የገላትያ ሐሳብ ስለሆነ እየነገርከኝ ያለው ሕግ ምንድን ነው ብሎ ነው የሚናገረው። ወደ ክርስቶስ የሚያደርስ ሞግዚት፣ የኃጢአት ዕውቀት የሚሰጥ ወደ ክርስቶስ የሚያደርስ ቱተራችን፣ ሞግዚታችን። ስለዚህ ሕግ ሁለት ነገር ነው ያለው። አንደኛ ኢሴንሻል ፐርፐስ እግዚአብሔር የሚጠላውንና የሚወደውን ያየንበት ነው፣ ሞራል ሎ የምንለው ነው። በሁለተኛ ደረጃ ደግሞ በጥላነት ክርስቶስን የሚያሳዩ ናቸው። የመንጻት ስርዓቶቹን ጨምረ እነዚህን የሚያሳዩ ናቸው። አሁን ክርስቶስ ስለመጣ ሰው ሕግን በመስራት ሳይሆን የሕግ ፍጻሜ የሆነውን ክርስቶስ በማመን ነው የሚጸድቀው ነው። ሕግ ዓላማው ወደ ክርስቶስ የሚያደርስ ሞግዚት ነው። አሁን ያዕቆብ ግን እየነገረን ያለ ስራ የሚለን እግዚአብሔር የሰጠን በፍቅር የምንታታድ። ምክንያቱም ይሄ የሞራል ሎ የምንለው ሲጠቀለል የሕግ ፍጻሜ የሆነው ፍቅር ነው። ስለዚህ በፍቅር ያለውን የሕይወት ስርዓትና ምልልስ ነው። ከፍቅር የጎደልንበትንና በፍቅር ያልተመላለስንበትን ነገር እንድናይ የሚያሳየን ክፍል ነው የያዕቆብ መጽሐፍ። ይህንን ነው ያዕቆብ ስራ ብሎ የሚናገረው። ከፍቅር የገደልንበት ይናገራል። አንድ ሰው ቢቸገር እያለ ይነግረናል። ስለዚህ ፍቅር የታለ እያለን ነው። አሁን ከሞራሎ በላይም ነው እኮ የፍቅር ሕይወትን ስትመለከተው ከሞራሎ በላይ ነው። አድርግና አታድርግ ያለበት ሕይወት ብቻ አይደለም። በፍቅር መመላለስ የሕግ ፍጻሜ ነው ሲል ለምሳሌ አትግደል የሚል አለ። የሰውየውን ግን ሞት በልብ ልትመኝ ትችላለህ። ገብቶሃል? ስለዚህ ተመኘህ ተብለህ ሕጉ ላይ ቀጣህ ይችላል። ፍቅር ግን በልብ ውስጥ ያለውን ሞቲቭም ራሱ ይመለከታል ማለት ነው። ከሞቲቭህ ነው የሚጀምረው። ስለዚህ አሁን ሕግ ጠፍቷል ሳይሆን እንዲሁም ከሯል ነው የምትለው። ግን የምንፈጸምበት ፎርስ ሕግ አንተ ነበር የምትፈጸመው። ፍቅር ግን መንፈስ ቅዱስ በልባችን ያፈሰሰው የአዲስ ኪዳኑ ተስፋ በእግዚአብሔር መንፈስ እንደ ሮሜ 5:5 የፈሰሰ ከፍቅር የመነሳት ሕይወት ከሞቲቭም ይጀምራል። ኢሞሽናሊ ኢንቴሊጀንት ልሆን ይችላለሁ፣ ግን ካልኩሌትድ ኮንስፓይረሲ ሊኖረኝ ይችላል። ስለዚህ ፍቅር ግን እንደዛ አይደለም። ከፍቅር ሕይወት በመንፈስ የሚጀምር ከልብ ንጽሕና የሚወጣ ነው። ገላትያ መጽሐፍ እኮ የመንፈስ ፍሬዎች አይልም፣ የመንፈስ ፍሬ ነው የሚለው። የመንፈስ ፍሬ ይልና ፍቅር፣ ያ ፍቅር ነው እነዛን የሚያፈራቸው። የመንፈስ ፍሬ የሚለው ፍቅርን ነው። በዛ ክፍል የእግዚአብሔር መንፈስ በእኛ ከመኖሩ የተነሳ የምንገለጥበት ሕይወት ስርዓት ከፍቅር ይጀምራል። ምክንያቱም ለምሳሌ ሰውነትን ለእሳት አሳልፎ መስጠት ከባድ አይደል? ያለን ለድሆች መስጠት
ከባድ ነው። በሕጉ መሰረት ልታሞግሰው ትችላለህ። ከፍቅር ስትነሳ ግን ያለ ፍቅር ይለዋል። ያለ ፍቅር ማለት ይሄን የምታደርግበት አንደኛ ለእግዚአብሔር ክብር፣ ሁለተኛ ለሰዎች ጥቅም። ምክንያቱም ፍቅር የራሱን በሰልፍለስ በክራይስት ላይክነስ ካላደረካቸው ራሱ በሞቲቭ አንጻርም ራሱ ራይት አይደሉም። ሂፖክሪሲ ጳውሎስ እንዳለው እንደተለሰነ ግድግዳ ግብዝነት ያለበት የህይወት ስርዓት ሊሆን ይችላል ማለት ነው። አሁን ከጠቀሱልኝ ሐሳብ አንስተን ተነስተን እንደዚህ ማለት እንችላለን። እኔ አሁን ያስቀመጥኩት ሐሳብ አለ። ለምሳሌ ጳውሎስ ጽድቅ ሲል ሁለቱም ጋር ጽድቅ የሚለው ሐሳብ ስለተጠቀሰ ስራን ሲብራራ ጽድቅ እዛው ጋር ስላለ ማለት ነው። ለምሳሌ በእግዚአብሔር ፊት ስላለን ህጋዊ መቆም እያወራ ከሆነ አሁን እርሶ እንደጠቀሱልኝ ያዕቆብ ጽድቅ ሲል ደግሞ በሰው ፊት ስለሚታይ ተግባራዊ ምስክርነት ይሄ ወይም ቪንዲክሽን ምንለው ሐሳብ አለና ስለዛ እያወራ ነው ማለት እንችላለን። ለምሳሌ ጳውሎስ የሚናገረው ኢምፒቲሽን ራይቸስነስን ነው። በእግዚአብሔር ፊት የመቆምን ብቃት በክርስቶስ ኢየሱስ ያለው የጽድቅ መቆጠር ለኛ ጽድቅ ሆኖ የተገጠረ ነው። ስለዚህ ያኛው ራይቲንግ ስታንዲንግ ሲያወራ ይሄ ራይት ወክ ነው። በጽድቅ መመላለስ ነው። ይሄ ምልልስ ነው የሚያወራው። ራይት ወክ ነው። ራይቸስነስ ጽድቅ እኮ ብለን የምናስበው የተቆጠረልን ብቻ ሳይሆን የምንመላለሰውንም የሚያመለክቱ ጽድቅን መፈጸም በጽድቅ መመላለስ የምንላቸው ሐሳቦች ራይት ወኮችን ነው። መደረግን መካፈልን ብቻ ሳይሆን ምልልስን ይጠይቃል። ምክንያቱም መጽሐፍ ቅዱስ በክርስቶስ በኩል ጻድቅ ሆነን እንደተቆጠረን ብቻ አይደለም የሚናገረው። ሐዋርያው ጳውሎስም የጽድቅ ሕይወት ተካፋይ ስለተደረግን የጽድቅ ኑሮ በጽድቅ መመላለስን መጽሐፍ ቅዱስ ይጠይቀናል። ስለዚህ ያዕቆብ ምልልሱን ነው የሚያወራው። ያኛው ደግሞ በእግዚአብሔር ፊት ሰው በሥራው ስለማይጸድቅ እግዚአብሔር ጽድቅን እንደ ስጦታ እንደሰጠው ነው። እንደ ስጦታ ብቻ ሳይሆን ጽድቅ የተሰጠን እንደ ሕይወትም ተሰጥቶናል። እንደ ሕይወት ከተሰጠን እንደ ምልልስ ደግሞ ይጠበቅብናል። ስለዚህ እንደዚህ እስቲ ሐሳቡን ትንሽ በተን አድርገን እንመልከት። ለምሳሌ በካቶሊካዊት የቤተክርስቲያን የድነት አስተምሮ ውስጥ ጽድቅ የምንለው ይሄ ጀስቲፊኬሽን ሂደት ከቅድስና ጋር አንድ አድርጎ ያቀርባል። ጽድቅና ቅድስናን በወንጌላውያኑ መካከል ደግሞ ልክ ቅድም እርሶ እንዳብራሩት ሁለቱን በመለየት በተለይ የወንጌልን ንጽህና ከመጠበቅ አንጻር እንደ ወሳኝ መከላከያ ይቆጥራል። ጽድቅ ወይም ጀስቲፊኬሽን እንደዚህ ነው፣ ቅድስና ደግሞ ወይም ሳንቲፊኬሽን የምንለው እንደዚህ ነው ብሎ ያስቀምጣልና ሁለቱም በደንብ ትንሽ በትነን ቀጥሎ ለምናነሳቸው ሐሳቦች እንምጣ። ጽድቅ ምንድነው? ቅድስናስ ምንድነው? ጽድቅ በእግዚአብሔር ፊት የምንቆምበት የክርስቶስ ስራ የኛ ስራ ተደርጎ የተቆጠረበት ነው። እኛ የለንበትም። እኛ በእምነት የምንቀበለው ነው፣ ጊፍት ነው። ምክንያቱም ሮሜ መጽሐፍ ምዕራፍ 1 ላይ ኤቲስቶችን ያነሳል። ሮሜ ምዕራፍ 2 ላይ ሃይማኖተኞችን ሕግ የሌላቸው፣ ምዕራፍ 3 ቁጥር 20 ምናምን ድረስ ደግሞ ሕግ ያላቸውን ትመለከትና ሁሉ ኃጢአተኞች ናቸው የእግዚአብሔር ክብር ጎድሏቸዋል ይልና እንዲያው በእግዚአብሔር በሆነ ይላል በነፃ በእግዚአብሔር ጽድቅ ይጸድቃሉ ይላል። ስለዚህ እግዚአብሔር ጽድቁን ሳያጣ ጽድቅ ባለበት መንገድ ሰዎችን እንዴት እንዳጸደቀ ከነገረን በኋላ ማብራሪያ ልስጣችሁ ይልና ሮሜ 4 ላይ 2 ማብራሪያ ይሰጠናል። አንደኛው ማብራሪያ አብርሃም ነው፣ ሁለተኛው ዳዊት ነው። አብርሃምን ሲናገር አብርሃም ጽድቅ ሆኖ ተቆጠረለት የሚለው ቃል ሎጎዞማይ የሚል የግሪክ ቃል ይወስዳል። የቡክ ኪፒንግ ቋንቋ ነው። ለምሳሌ እኔ አሁን 80 ሺህ ብር ዕዳ አለብኝ። የ80 ሺህ ብር ዕዳ የነበረብኝን ሰው 160 ሺህ ብር አካውንቴ ላይ ስታስገባ 80 ሺህ ብር ዕዳዬን ከፈለ ብቻ አይደለም፣ 80 ሺህ ብር አካውንቱ ላይ ያለው ወደሚባል ነው የመጣ ነው። ከቶታል ፎርጊቭነስ ይሄ ከኃጢአት ይቅርታ ያለፈ ነው ጽድቅ። ስለዚህ እግዚአብሔር በክርስቶስ የሰራው ስራ ይህንን እንደ ስጦታ ተሰጥቷል ነው። አብርሃምን ማብራሪያ ቡክኪፒንግን ማብራሪያ አድርጎ መቆጠርን ካውንትድ ራይቸስ ተደርጎ መቆጠርን ይነግረናል። ከዛ በኋላ ግን ዳዊትንም ያነሳል። ዳዊት ብፁዕ ነው ኃጢአቱ የማይቆጠርበት ብሎ ይናገራል። ስለዚህ ይህን ከተናገረ በኋላ እንግዲህ በእግዚአብሔር ፊት ይሄ ጽድቅ ካለን ሰላምን እንያዝ ይላል። ስለዚህ ይሄኛው ጽድቅ እግዚአብሔር በክርስቶስ ኢየሱስ የሰራውን በክርስቶስ በማመናችን ለኛ የተቆጠረ ነፃ ስጦታ ጽድቅ ነው። ይህንን ጽድቅ ወደ ሮሜ 5 ደግሞ እየሄድክ ስትመለከት ይህ ጽድቅ የተሰጠ ጽድቅ ብቻ ሳይሆን ኢምፓርትድም ነን፣ ተካፋይም ተደርገናል። የጽድቁ የባህሪው ተካፋይ ተደርገናል። ይሄ ሁለተኛው የተካፈልነው ህይወት ያሳያል። ይህንን ነው እንግዲህ ሆሊነስ የምንለው። ያኛው ሳልቬሽን ስንለው ይህን ቅድስና እንለዋለን። ስለዚህ በራይት ወክ
በህይወት ምልልስ የምንገልጠው ደግሞ ነው ማለት ነው። አይ ቲንክ እነሱ ጋር ኢንፊውዝድ ራይቸስነስ እንዳይሆን ኢንፊውዝድ ማለት የኛ ስራና የእግዚአብሔር ጽድቅ ተደባልቆ ከሆነ አሁን አንዳንድ ጊዜ ሃይማኖቶችን ሳነሳ ምናልባት እነሱ ክሌም ያላደረጉትን እንዳላደርግ ጥንቃቄ ነው። ኢንፊውዝድ ራይቸስነስ ከሆነ አሁን ራይቸስነስን ስንመለከት ሰልፍ ራይቸስነስ አለ እግዚአብሔር የሚቃወመው የራሳቸውን ጽድቅ ሲያቆሙ ከእግዚአብሔር ጽድቅ ወደቁ የሚለው ይህንን የመርገም ጨርቅ ይሏል። ሁለተኛ የክርስቶስ ጽድቅ ለኛ መቆጠርን ይናገራል። ስለዚህ ክርስቶስ ራሱ ጽድቅ ሆኖ መቆጠራችን ነው። ከዛ ደግሞ በአዲስ ውልደት በምንወለድበት የህይወት እንግዲህ የመስቀሉ ስራ ሲሆን በአዲስ ህይወት ደግሞ የጽድቁ ተካፋይ ተደርገናል፣ የቅድስናው ተካፋይ ተደርገናል። ይሄ ህይወት ተሰጥቶናል። ከዛ በኋላ ደግሞ ይህንን ህይወት ደግሞ መግለጥ ፕራክቲካሊ ደግሞ ይጠበቅብናል ማለት ነው። ስለዚህ ጽድቅን ስንረዳ ጊቪንግ አለ፣ ሰልፍ ራይቸስነስ አለ፣ ኢንፊውዝድ ራይቸስነስ አለ፣ ኢምፓርትድ የተደረግነው ራይቸስነስ አለ፣ ወክ የምናደርግበት ራይቸስነስ። ይሄ ጽድቅ ደግሞ አለ። የቱን ነው የምናወራው የሚለው ነው። ከድነት አንጻር ነው፣ የህይወት ምልልስ አንጻር ነው፣ ወይ ደግሞ ተካፋይ ከመደረጋችን ነው። ምክንያቱም ቆሮንቶስም ላይ ጳውሎስ ጽድቃችን ቤዛነታችን ክርስቶስ እንደሆነም ይነግረናል ማለት ነው። እየተከታተላችሁ የምትገኙት እይታ የተሰኘውን መርሃ ግብራችን ነው። በመግቢያ ላይ እንደነገርኳችሁ እይታ ዘወትር ማክሰኞ በኢትዮጵያ ሰዓት አቆጣጠር ምሽቱ 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ የሚተላለፍ ልዩ ዝግጅት ነው። ከመጋቢ አማረ ጋር እያደረግን ያለነው ቆይታ አልተጠናቀቀም። ካፍታ ቆይታ በኋላ ተመልሰን በቀሪ ጥያቄዎች ላይ ውይይታችንን እንቀጥላለን። ይህንን የእረፍት ሰዓት እናንተ እስካሁን እየተከታተላችሁን ካላችሁ ወዳችሁናል ማለት ነው በእርግጠኝነት። ስለዚህ ቻናላችንን ሰብስክራይብ ሳታደርጉ የደውል ምልክቱን ሳትጫኑ እንዳትሄዱ። ይህንን የእረፍት ሰዓት ለዛ አገልግሎት እንድትጠቀሙ አደራ ማለት ፈልጋለሁ። ካፍታ ቆይታ በኋላ ተመልሰን እንገናኛለን። መልካም ቆይታ። ከእርሶ ምናልባት ትርጓሜዎች ተነስቼ እንደዚህ ማስቀመጥ ይቻል ከሆነ የራሴን ላስቀምጥና እርሶ ሊያረሙት ይችላሉ። ለምሳሌ ጽድቅ ሲባል በእግዚአብሔር ፊት ያለምንም መቆም ነው፣ ነፃ ስጦታ ነው፣ በእምነት የምንቀበለው ነው እኛ ያለንበት የሚል ነገር አስቀምጠውልኛል። እሱን ወስጄ ወደ ቅድስና መተርጎም ፈለግኩኝ። ቅድስና እንግዲያው በሰው ፊት መቆም እና እኛ ያለንበት ጉዳይ ነው ማለት ይቻላል። በቅድስና ውስጥ እድገት አለ። ምክንያቱም አንዳንድ ጊዜ ጀጅመንታል እንዳንሆን፣ ፈራጅ እንዳንሆን። ለምሳሌ በጌታ ቤት ዛሬ የመጣ ሰው ሊኖር ይችላል። ዛሬ የመጣን ሰውና በጌታ ቤት 20 ዓመት የተቀመጠ ከጊዜው የተነሳ የጽድቅን ህይወት መግለጥ የሚገባውን ሰውና ዛሬ የመጣውን እኩል እንዳናይ ብዬ ነው። ጽድቅ በመወለድ ውስጥ ተካፋይ ተደርገናል። ያ የተካፈልነውን ህይወት መግለጥ እንደ እድገት እንደ ህይወታችን ከጊዜው የተነሳ አስተማሪዎች የጽድቅን ነገር አይደለም የሚለው መጽሐፍ ቅዱስ። የዕብራውያንም ጸሐፊ የጽድቅን ነገር ያልተለማመደ ያላወቀ ያልገለጠ ህይወት ካለን እንግዲህ እሱን ከቅድስና አንጻር ነው። ድነት ላይ ስንመጣ ግን በእምነት እኛ ልንሰራው የማንችለው ምክንያቱም ድነት ላይ ምንድን የሆነው ብለህ ስትመለከት እኮ በጌታችን በመድኃኒታችን በኢየሱስ ክርስቶስ የተሰራው የመስቀል ስራ ስጦታ ብቻ እኮ አይደለም፣ ልንሰራው የማንችልም ስጦታ። አንዳንድ ጊዜ እኮ የሚሰራም ነው። ለምሳሌ እኔ አሁን ክሪስማስ ስጦታ ላይ ልጆችህ የሆነ ነገር ቢሰጡ አንደኛ ገንዘቡ ያንተ ነው፣ በሁለተኛ ደረጃ ልገዛው የምችለው ነው። እኛ ግን ልንገዛውም ከኛ የማይጀምርም ነው። ይህንን ነው እንግዲህ ጽድቅ የተቆጠርንበት ጽድቅ የምንለው የዕለት ዕለት ህይወታችንንም ገላጭ የሆነው በጽድቅ ስለተገለጠ ማለት ነው። ሁለቱ መካከል አንድ ሀሳብ ላንሳና ወደ ቀጣይ ጥያቄ ልሂድ። ለምሳሌ ጽድቅ ቅድስና ሊያመጣ ይችላል ወይስ ቅድስናስ ጽድቅ ሊያስገኝ ይችላል? የትኛው ነው ኦርደሩ? እኔ አሁን ጽድቅን ቅድስና ብንለው ተመሳሳይ ኢንተርቼንጅብል ቋንቋ ነው። ለዕለት ዕለት ኑሯችን ስናውለው ጽድቅን የተገለጠ ህይወት ቅድስና ነው። ጽድቅ ሲገለጥ ያለው ህይወት ነው። ቅድስና የምንለው የተገለጠን ህይወት ነው። ጽድቅን ብለን የምናወራው ራይቸስነስ በአማርኛችን ሁሉንም ጽድቅ ስለምንለው ይሄ ጀስቲፊኬሽን እና ራይቸስነስን ስንመለከት ጀስቲፊኬሽን ፕሮሰሱ ነው። ጀስቲፊኬሽን ፕሮሰሱ ሲሆን ራይቸስነሱ ሪዛልት ነው። ስለዚህ ራይቸስነስ ራይት ስታንዲንግም ነው፣ ራይት ወክ ነው። ለኔ ያ ራይት ወኩ ሆሊነስ ስለው ራይት ስታንዲንጉ ደግሞ ሳልቬሽንን ድነታችን ኢኒሻል ሳልቬሽናችንን ነው። ስለዚህ በመዳናችን ውስጥ በአዲሱ የህይወት ስርዓታችን ውስጥ ጽድቅን የመውደድ አመፃን የመጠላት ህይወት ስላለን ያንን ህይወት ገልጦ መኖር ነው። ጥያቄን በሌላ መልኩ እንደገና መልሼ ላምጣው በደንብ ኢንተርቴን እንድናረገው ማለት ነው። ለምሳሌ በመደበኛ ንግግራችን ውስጥ ቅዱሳን እንላለን ሰዎችን፣ በአማኞች መካከል እንደገና ደግሞ ጻድቃን እንላለን።
ሁለቱንም እንጠቀማለን እንዳሉት ኢንተርቼንጀብል ልንጠቀም እንችላለን። የኔ ጥያቄ ለምሳሌ ከቅድሙ ማብራሪያ ተነስተን ይሄ ጽድቅ የምንለው ነገር ከእግዚአብሔር ብቻ ከሆነ እኛ የሌለንበት በእምነት የምንቀበለው ስጦታ ከሆነ ቅድስናው ግን ከዛ ውጤት የሚመጣ ነው የሚል ነገር ደግሞ አለ። የዕለት ዕለት ምልልሳችን ከሆነ የኔ ጥያቄ አንድ ሰው በቅድስና በመኖር በቅድስና ህይወት ውስጥ በመመላለስ ጽድቅን ማግኘት ይችላል ወይ ወደሚለው ጥያቄ ነው የመጣልኝና የትኛው ነው ኦርደሩ የሚለው ለማስተካከል ነው። በእኛ ስራ የእግዚአብሔርን መቀበል የሚለው ነገር በመጀመሪያ የኛ የሚባል ነገር አለን ወይ? እኛ ራሱ የተገኘብን እኮ እኛ ሞት፣ ኃጢአት፣ በደል ነው የተገኘብን። ሌላ የተገኘብን የለም። ከኛ የሚጀምር በእኛ የሚገለጥ ነገር የለም። ሳንቀበል የምንገልጠው ህይወት የለም። ምንም ነገር ተቀብለን ነው። በተለይ ከእግዚአብሔር የሚጀምር ነገር ከእግዚአብሔር ተቀብለ ነው ካልሆነ በስተቀር እኛ ጋር የተገኘው ነገር በበደልና በኃጢአት ሙታኖች ነን። አየር ላይ ለሚሰራው አለቃ ፈቃድ የስጋና የልቦናችንን ነገር እያደረግን በዚህ ምድር የምንመላለስ ሰው ነን። በወደደን በታላቅ ፍቅሩ ነው እንግዲህ ያዳነን። ያው ቅድስ አንዳንድ ጊዜ ሃምብል ሆነን በእግዚአብሔር ቤት ውስጥ እንድንኖር የሚያደርገን ትሑት ሆነን የምናደርግ ለምሳሌ ምንም ነገር በአንተ ህይወት ውስጥ ይገለጥ፣ ያ የተገለጠው ተሰጥቶ ነው፣ ካንተ አይደለም ከሱ ነው የሚጀምረው። ስለዚህ ከኛ ጀምሮ ከእግዚአብሔር የምንቀበለው ነገር ካለ እኔ መጽሐፍ ቅዱሳችን ላይ እንደሱ ከዘፍጥረት ከራእይ አላየው። ሁሉን ነገር ተቀብለን ነው የምንጀምረው። መልካም ስጦታ ፍጹም የሆነ በረከት ከእርሱ ዘንድ ነው። ስለዚህ ከእግዚአብሔር ተቀብለን የምንጀምር ፍጥረት ስለሆንን የተፈጠርን ሰዎች ስለሆንን ሁሉን ተቀብለን ነው። እኛ ጋር ያለው የተቀበልነውን ነገር ወይም ደግሞ መቀበልና አለመቀበል ካልሆነ በስተቀር ማዋጣት ላይ ያለንበት አይመስለኝም። ስለዚህ እንደዛ ከሆነ ተመልሰን ጽድቅንም ከእግዚአብሔር ተቀብለን በሱ ፊት መቆም ከሆነ ዕለት ዕለት የምንኖረውንም በሱ የምንኖረው ነው ማለት እንደዛ ነው ሐሳቡ። አዎ እኔ ለምሳሌ ቅድስና ማነው መጽደቅ በእምነት ነው ብለን እንደምናወራው ቅድስናም በእምነት ነው ብዬ ነው የማወራው። እኔ ቅድስና እዛ ላይ እኛም የለንበትም አይደለም፣ እምነት ነው አለንበት፣ ግን የኛ ድርሻ ማመን ነው። ለምንድን ነው ብለህ ስትመለከት ለህይወትና እግዚአብሔርን ለሚያስፈልገው ነገር ሁሉ ተሰጥቶኛል ብሎ ማመን ነው የሚያስጀምረህ። ያ ያመንከውን ነው በስራ የምትገልጠው። ለምሳሌ ለምን አናወራም ከቅድስና ባህሪያቶች ትዕግስት? አሁን እግዚአብሔራዊ የሆነውን ትዕግስት ነው የምናወራው። ፍቅር እናወራም። ፍቅር አሁን ብዙ ጊዜ ሰዎች ሲያወሩ ስለምሰማ ፍቅር ሰዎች ያወሩታል። ያለ እግዚአብሔር ፍቅር የለም። ምንጩ ራሱ እግዚአብሔር ነው። ከዚህ ምንጭ ጋር እንዴት ትገናኛለህ የሚባለው በጸጋና በእምነት ነው። የፍቅር ህይወት፣ የቅድስና ህይወት። ስለዚህ በጸጋ የተሰጠህን በእምነት በመቀበል ነው በስራ የምትገልጠው። በስራ ካልተገለጠ ወይ አላመንክም ወይ አልተቀበልክም ነው። በስራ ያልተገለጠ ያዕቆብ እያለን ያለው እሱ ነው። አልተቀበልከውም ወይ አላመንከውም ነው እንጂ ማንኛውም ነገር ከዚህ ቼን አንዱ ነው። ለምሳሌ እምነት የኔ ከሆነ ትዕቢት ነው። ትዕቢት ማለት ደግሞ ካንተ በሚጀምር የህይወት ስርዓት እግዚአብሔርን ለመምሰል መሞከር ነው። የዘፍጥረቱ ውድቀት ነው። በራስህ ክፉና ደግ እግዚአብሔርን ለመምሰል እግዚአብሔርን መምሰል እኮ ነው። እነ ሔዋንና አዳም እኮ እግዚአብሔርን እንመስላለን ያሉት፣ ግን በምን ክፉና ደግ በሚባል ከራስ በሚነሳ ዕውቀት ነው። አሁን ትልቁ ችግር እንደ እግዚአብሔር አይነት ፍቅሩ ከሆነ በመቀበል ካልሆነ በስተቀር በዕውቀት ታመጣዋለህ። በዕውቀት እኮ ፍቅር የሚባል ዕውቀት አለ፣ ትዕግስት የሚባል ዕውቀት አለ በራስህ። ይሄኛው ትክክለኛ ትዕግስት ነው፣ ይሄኛው ክፉ ትዕግስት ነው ብለህ የምትጀምረው እኮ ህይወት አለ። ግን ያኛው ሰዋዊ ነው። እግዚአብሔራዊ የሆነው ነገር አንደኛ ከእግዚአብሔር የሆነውን ነገር ካላካፈለ አታመጣው። ምክንያቱም ኖ ዋን ኢሚቴት ጋድ፣ እግዚአብሔርን ማንም ኢሚቴት አያደርግም። ስለዚህ ኢሚቴሽን የምናስተምር ከሆነ ቸርች ውስጥ የጄኔሲስን ትምህርት ነው እያስተማረን ያለ ነው፣ የውድቀት ትምህርት። ስለዚህ ሀምብል መሆን አለብን። ለትሑታን ጸጋን ይሰጣል። በመቀበል ነው የሚጀምረው። በመቀበል ትጀምራለህ። እንደተቀበልክ ደግሞ ማመን ማለት በቃ አለኝ ብለህ ትረስት ማድረግ። ምክንያቱም የለህም የሚል ኢንቫይሮንመንት ላይ ነው የምትኖረው፣ አትበቃም የሚል ኢንቫይሮንመንት ላይ ነው የምትኖረው። ስለዚህ ማመን ይጠብቃል። በእምነት ደግሞ ያንን የህይወት ስርዓት ትገልጣለህ ማለት ነው። ስለዚህ ጸጋ፣ እምነትና ስራ ሁሉም ላይ ነው ያሉት። እስቲ ወደ እምነት እንጠጋና እንቀጥላለን። በተለይ ያዕቆብ ለምሳሌ መጽሐፉ ላይ አጋንንት የሚያምኑት እምነት ብሎ የሚጠቅሰው አለ። ጳውሎስ ለድነት መሰረት አድርጎ ደግሞ ለምሳሌ በክርስቶስ ያለ እምነት
ብሎ ያስቀምጣል። እነዚህ ተመሳሳይ ነገሮች ናቸው ወይስ ልዩነት አላቸው? እምነት እንግዲህ ብዙ አይነት ነው እንዳውዱ በዚህ አይነት አውድ ላይ ውጤቱን ነው የሚወስነው። ሰይጣን የሚያምነው እምነት ምን አመጣበት ብለህ ስትመለከት ፍርሃት፣ ጻድቅ የሚያምነው እምነት ምን አመጣበት ብለህ የምትመለከተው መደገፍ ነው። ፒስቶስ የሚለው ቃል በእግዚአብሔር ላይ ያለ መደገፍን ነው። ሰይጣን ላይ ግን ፍርሃትን ነው የሚያመጣው። እግዚአብሔር እንዳለ ይፈራል ይንቀጠቀጥማል ነው የሚለው። ስለዚህ እምነት ውስጥ ፍርሃት ካለ ስለዛኛው ነገር ችሎታ ያለ እምነት ነው፣ ሄድ ኖሌጅ ነው። እዚህኛው ላይ ግን ያለ መደገፍ ነው፣ ሪሌሽናል ፌዝ ነው። ይሄኛው የመስተጋብር እምነት ነው፣ ኮኔክትድ የሆንክበት እምነት ነው። ያኛው ግን ለፍርድ የምትጠበቅበት እምነት ነው፣ ብሊፍ ማድረግ። ሄድ ኖሌጅ የምንለው እምነት ከመስማት አይደል? መስማት በእግዚአብሔር ቃል። ስለዚህ ስላወቅከው እውቀት ያለ ልክደው የማችለው ነገር አለኮ። ስለዚህ እግዚአብሔርን ያወቀበት ፍርሃትና ፍርድን ሁሌ ፍርድን የሚጠብቅበት እውቀት ነው ያለው። እኛ ግን ከፍርድ ያመለጥንበት እምነት ነው ያለን። ሪሌሽናል ፌዝ ነው የኛ። ስለዚህ መጽሐፍ ቅዱሳዊ እምነት ምን አይነት ነው? ለምሳሌ በእግዚአብሔር ላይ መታመን ትረስት ነው ወይስ የሆነ ነገር ላይ ለማግኘት ኢንስትሩመንት ነው? አዎ፣ አንዳንድ ጊዜ እንደሱ አድርገው እንደ ኢንስትሩመንት ሲያስቀምጡት እመለከታለሁ። ግን መጽሐፍ ቅዱስ ላይ ያለው ቃል ፒስቶስ የሚለው የግሪክ ቃል ታማኝነትን። አሁን ለምሳሌ ይሄ ወንበር ያንተ እምነት ነው እዚህ ወንበር ላይ ያስቀመጠው ወይስ የወንበሩ ታማኝነት? የወንበሩ ታማኝነት ነው። ስንጥቅ ቢኖረውስ የፈለግክ ብታምን ይጥላል። ስለዚህ የእግዚአብሔር ታማኝነት ላይ ነው። ፌዝ ኦብጀክቲቭ እንጂ ሳብጀክቲቭ አይደለም። ይሄ ማለት ግን በግል አናምንም እያልኩ አይደለም። በግል የምናምነው ግን የሚታመን አምላክ ነው እንጂ አሁን የተሳሳተ እምነት ልናምን አንችልም። እንችላለን እኮ ብዙ ጊዜ ትረስታችን ልከኛ ሳልሆን ቀርቷል። ግን ይሄ የዳንበት የመዳኛ እምነት የሚታመን አምላክ ላይ ነው እምነታችን። አንዳንድ ጊዜ እምነት እንደ ኢንስትሩመንት ሲሆን ሰዎች ሲያስቀምጡት ታማኝነት ላይ ይሄ አለመሆንን ትመለከታለህ። ታማኝነት የሚለውን ቃል ነው በብዛት የሚጠቀመው። ታማኝነት የሚለውን ቃል ፒስቶስ የሚለውን የግሪክ ቃል ስለሚጠቀም ታማኝነት ነው። ይሄ አንተ የምታመነጨው። አሁን ለምሳሌ እኔ ስላመንኩ አሁን ሰዎች ስለሚሉ ስለሰማ ነው። አሁን ለምሳሌ አንተ ካመንክ ምንም ነገር ሊሆን ይችላል። አይደለም። መጀመሪያ የታመንክበት ነው። የታመንክበት ምንድነው ነው? ያንን ነገር ለማድረግ የሚችለው የታመንክበት ነው። ስለዚህ እኔ ማመነጨው ሳይሆን እኔ በአብዛኛው ሳብጀክቲቭ ከመሆን ይልቅ ኦብጀክቲቭ አለው። ግን እኔ በግል አላምንም እያልክ ነው። በግል እናምናለን። ግን እንድናምን ያደረገን ሊታመን የሚችል እውቀት ከኛ ውጭ የሆነ ነው እንጂ በተረፈ አንዳንድ ጊዜ እምነት ሰውየው ጋር ይወድቅና የሰውየው ይሆናል። ሰውየው ራሱን ያምናል ሳያውቀው። እና አንዳንድ ጊዜም ሰው ራሱን የማመን ለዚህ ነው አንዳንድ ጊዜ ሰዎች ሰምተን እንደሆነ የእግዚአብሔር አይነት እምነት የሚል ነገር እሰማለሁ። እግዚአብሔር ራሱን ማመን ያስፈልጓል ወይ? መጀመሪያ ከራሱ ውጪ የሚያምነው ነገር አለ ወይ ነው። ስለዚህ እኛ እግዚአብሔርን ምናምን እምነት ስለማይታየው ነገር ከሆነ እግዚአብሔር የማይታይ ነው። ከሱ ጋር ያለን ሪሌሽን የፌዝ ነው። ስለዚህ ሪሌሽናል ፌዝ እለዋለሁ። ብዙ ጊዜ ከእግዚአብሔር ጋር ህብረት የምናደርግበት ህብረት ያደረግንበት እምነት ነው። ይሄ ምናልባት ለምሳሌ አሁን ከአንዳንድ ጊዜ በአነቃቂ በሚመስሉ ንግግሮች መካከል የምትሰማው አይነት ሁሉን ትችላለህ አይነት ሀሳቦች አሉና ወደ ክርስትና ውስጥ ሰርጾ የገባ በሚመስል መልኩ ሊሆን ይችላል ወይስ? አዎ፣ አሁን ለምሳሌ እምነትን ኔቸር አድርገው የሚሰብኩ ሰዎችም ሰምቻለሁ። እምነት ማለት ይሄ ትክክል ብራንድሊ የኖስቲክ ትምህርት ነው። ምክንያቱም ኖስቲኮች እግዚአብሔርን እንደ ሚረር ነው የሚያዩት። የእግዚአብሔር ማንነት እነሱ ስላለ አሁን የሰው ማንነት ውስጥ የእግዚአብሔር ኔቸር አለ ብለው ስለሚያስቡ እግዚአብሔር ማድረግ የሚችለውን ነገር በሙሉ እናደርጋለን የሚል ነው። በእርግጥ ሰው በዚህ ምድር ላይ ስልጣን ተሰጥቶታል። ስልጣኑ ግን ዴሊጌትድ ነው፣ ኢኩዌትድ አይደለም። ከእግዚአብሔር እኩል በሆነ ስልጣን አይደለም እዚህ ምድር ላይ የምትንቀሳቀሰው፣ ከእግዚአብሔር በተቀበልከው ስልጣን ነው። ስለዚህ ከእግዚአብሔር ስልጣንን ከተቀበልክ አንደኛ ኃላፊነት አለብህ፣ ሁለተኛ ለሰጠህ አካል ነው የምትሰራው። ለአንተ ራሱ አይሰራም። ገብቶሃል? ለአንተ የምታሰራው አይደለም። እግዚአብሔር ሊሰራ ለሚፈልገው ነገር የሚሰራ ነው። በሶስተኛ ደረጃ እምነት ካንተ ውጭ የሆነ አካል ዳይናሚካሊ ሲንቀሳቀስ የሚፈጸም ነው። እነዚህ ሶስቱ ኢኩዌትድ የሆነ ከእግዚአብሔር እኩል የሆነ አይነት ነገር እንዳናስብ ያደርጋል። ሌላ በራስ ታመን አሁን ብዙ ጊዜ ችግር የለውም። ሰዎች ውስጥ ፖቴንሻል አለ ብሎ ማስተማር ምንም ችግር የለውም። ሰዎች ውስጥ እምነት አለ ብሎ ማስተማር በራሱ ችግር የለም። ሰዎች ግን ይህንን እምነት ያለ እግዚአብሔር እንዲያንቀሳቅሱት ማስተማር ግን ከባድ ነው የሚሆነው። ምክንያቱም ሰዎች ማንኛውም የተሰጠን ነገር
በሰጪው ስር በመገዛት የሚንቀሳቀስ እንጂ ከሰጪው ውጪ እኩል በመሆን የመንቀሳቀስ አቅም የለውም። አለበለዚያ ምንድነው የሚሆነው? ኢኩዌትድ ነው፣ ራሱ እግዚአብሔር ነን እያለን ነው የሚሆነው ማለት ነው። ስለዚህ እምነት ብዙ ጊዜ ዕብራውያን 11ን እምነት ስለማይታየው ነገር ነው ምናምን ብለን እንጠቅሳለን። እሱ አሁን ዲስክሪፕሽን እንጂ ዴፊኒሽን ኦፍ ፌዝ ሊሆን አይችልም። ምክንያቱም ስለ ብሉይ ኪዳን አባቶች ነው የሚናገሩ። እኛን ጋር ሲመጣ ግን እምነትን ዕብራውያን መጽሐፍ ምዕራፍ 12 ላይ የእምነታችሁ ጀማሪና ፈጻሚ የሆነውን ተመልክታችሁ ይላል። አየህ፣ እምነት ተጀምሮ ማለቅ ያለበት ክርስቶስ ላይ ካልሆነ በስተቀር ግል ላይ ከሆነ እምነቴ ካልክ አንተ የምታመነጨው ከሆነ እንዲህ እኔ የማመነጨው እኮ እኔ የማመነጨው እምነት እኮ ከበስተጀርባው ሊያንቀሳቅሰው የሚችለው ያመንከው አካል ላይ ነው እንጂ መደገፍ ያለበት አንተ ላይ አይደለም። ዞሮ ዞሮ እምነት ፒስቶስ ታማኝነት ካንተ ውጪ ባለ አካል ላይ ያለ መደገፍን አመልካች ነው እንጂ ካንተ የሚመነጭ ኢኔት ወይም ራስህ የምታደርገው ነገር አይደለም። ወደ ነገረ ድነት እመለሳለሁ። ግን እምነት ስለተነሳ ባጭሩ አንድ ጥያቄ አንስቼ እንመለስ። ስለዚህ አማኝ በእምነት ሁሉን ማድረግ አይችልም ወደሚል ዲፊኒሽን ይወስደናል ይሄ ነገር። አማኝ ሁሉን ነገር ሊያደርግ አይችልም። ሁሉን ነገር የሚያደርግ እግዚአብሔር ነው። እኔና አንተ እምነት መጀመሪያ ከመስማት አይደል? በቃ የሰማኸውን ነው ልታደርግ የምችለው። ስለዚህ የሰማኸው ማለት በራሱ ሪስትሪክሽን ነው። ሪስትሪክሽን ነው። በፈለግከው ሰዓት የፈለግከውን ማድረግ። እግዚአብሔር ራሱ እኮ የኢንቴግሪቲ አምላክ ነው። ከኔቸሩ ውጭ ራሱ አያደርግም። እና ግብታዊነት ምልከታ ነው የሚሆነው። ግብታዊ አይነት ምልከታ ነው የሚሆነው። ሁሉን ላደርግ እችላለሁ የሚል ሁሉን የሚያደርግ አምላክ የማመን ሰው ነኝ እንጂ ሁሉን የሚያደርግ ሰው አይደለሁም። ምክንያቱም አሁን እግዚአብሔር የሰጠኝ ሁሉን የማደርግ ዴሊጌትድ ከሆነ ኦቶሪቲ እኮ በፈለግከው ሰዓት የፈለግከው የምታደርግ አይደለም። የሰማኸውንና የታዘዝከው ነው። እምነት እኮ መታዘዣም ነው። ለዚህ ነው የሮሜ ጸሐፊም ሲናገር ከእምነት የሚነሳ መታዘዝ ይላል። ስለዚህ እግዚአብሔርን ሰምተህ የምትታዘዘው ነው። መጀመሪያ ለማመን የሚያስፈልገኝ የእግዚአብሔር ቃል ነው። እጄ ላይ ያለውን የእግዚአብሔር ቃል ማመን። በሁለተኛ ደረጃ ደግሞ ስፔሲፊካሊ እኔ በቮይስም አምናለሁ። እግዚአብሔር በሚናገረው ዛሬ ላይ በሚናገረም ድምፅ እናገራለሁ። አንለስ የእግዚአብሔርን ቃል እስካልተጻረረ የእግዚአብሔርን የቃሉን ኦቶሪቲ እስካልነጠቀ ድረስ እግዚአብሔር ዛሬም ይናገራል። ስለዚህ ሰምተ የምትታዘዛቸው ነገሮች ናቸው። እኔ አብሶሉት ሰው መታዘዝ አለበትም ብዬ የማስበው የእግዚአብሔርን ቃል ነው። ከእግዚአብሔር ቃል የሆነው ደግሞ ሳብጀክቲቭ የሆነው ደግሞ በመንፈስ ቅዱስ የምትሰማቸው የምትታዘዛቸው ህይወት አለ። ስለዚህ እምነት የመታዘዝ ህይወት እንጂ እምነት የማመንጨት ህይወትም አይደለም። ብቻን የምታመነጨውም ህይወት አይደለም። ወደ ነገረ ድነቱ እንመለስ። በሌላ ጊዜ ምናልባት ሰፋ ባለመልኩ እምነት ላይ ትኩረት አድርገን እንጫወታለን ብዬ አስባለሁ። አንዳንድ ሰዎች ጳውሎስ በገላትያ መልእክት ላይ ከክርስቶስ ጋር ተሰቅያለሁ የሚለውን ሐሳብ ያነሱና በዚህ ይሄንን በጣም በአክርሮ በመያዝ ክርስቲያናዊ ነጻነት ይሰጣል የሚል ሐሳብ ይይዛሉ። ስለዚህ ይሄ አንቲኖሚናሊዝም ቅድም ያለው ነገር ጋር ወደዛ በጣም ትኩረት አድርገው ይናገራሉ። ግን የያዕቆብን መልእክት ብንይዘው እንደ ኮሬክቲቭ ሚና ሊጫወት ይችላል የሚል ሐሳብ አላቸውና እዚህ ላይ የእርሶ እይታ ምንድን ነው? ራሱ ጳውሎስ መጀመሪያ ያዕቆብም ችግር የለውም በዛም ባላንስ ብናደርገው፣ ግን ሐዋርያው ጳውሎስ ከክርስቶስ ጋር ሞተናል በሚል ብቻ አይደለም የሚዘጋው፣ ዕለት ዕለት ደግሞ ስለመሞትም ያወራል። ስለዚህ የተደረግነውን ብቻ ሳይሆን ዕለት ዕለት ደግሞ በመታዘዝ ውስጥ የምንኖረውንም የህይወት ስራ አመልካች የሆነ ነገር አለው። የጳውሎስ መልእክቶች እኮ በአብዛኞቹ ስንመለከት ለምሳሌ ኤፌሶንን ብንመለከት የተደረግነውን ያወራል፣ የሚጠበቅብንም ያወራል። ምዕራፍ 1-3 በኤፌሶን በክርስቶስ ኢየሱስ ምን እንደተደረግን በሰማያዊ ስፍራ ምን እንዳደረገ ከዛ ምን እንደነበርን ከዛ እንዴት እንዳመጣን ከተናገረ በኋላ በጥበብ ተመላለሱ፣ በፍቅር ተመላለሱ፣ ዘመኑን ዋጁ፣ ኮማንዶች አትመለከታለ። ከዛ ደግሞ በዲያብሎስና በጨለማው ዓለም ላይ ደግሞ ቁሙ፣ ስታንድ ሁኑ፣ ስታንዳችሁን ያዙ የሚል ቃል ትመለከታለ። ስለዚህ ሜቶዶሎጂው ነው ወሳኙ። ሜቶዶሎጂው ወሳኝ ነው ማለት ነገሩን የምታስተምርበት ነው። ከስራ በክርስቶስ ሰማያዊ ስፍራ ለመቀመጥ ከምዕራፍ 4 ወደ ምዕራፍ 1 መምጣቱ ነው ልክ የማይሆነው። ከስራ መነሳት ነው ልክ ያልሆነው። ከመደረግ ወደ ስራ መምጣት ግን ፕራክቲካል ነው ማለት አለ፣ ተሰጥቷል። ስለዚህ መግለጥ ይጠበቅብሃል ነው። ስለዚህ ነገርየው ፕሪስክሪፕሽን ነው ዲስክሪፕሽን ነው ነገርየው።
እያዘዘ ነው እየገለጠ ነው። ዲስክራይብ ነው እያደረገ ያለው ፕሪስክራይብ ነው። ምዕራፍ 3 እና 4 ፕሪስክሪፕሽኖች ብቻ አይደሉ፣ ዲስክሪፕሽኖች ናቸው። ዲስክራይብ ነው። ተሰጥቷል አለ ስላለ እንዳልተሰጠ ለምን ትሆናለህ? እንዳልተቀበልክ ለምን ትሆናለህ? ወክ በተቀበልከው ይሄ ተሰጥቷል፣ ይሄ አለ፣ ስለዚህ ተንቀሳቀስ ነው። የሐዋርያው ጳውሎስም ትምህርቶች እነዚህ ናቸው የሚናገሩት እንጂ አንቲኖሚኒዝምም የፖል መልእክቶች እኮ አያበረታቱም። ኃላፊነትን ሪስፖንሲቢሊቲን እንድትወጣ መልእክቶች ናቸው። ያዕቆብም እንደዚሁ። ስለዚህ የግድ ያዕቆብ ጋር ባንሄድ ጳውሎስ ራሱ አጽድቶ ያቆመናል። የፖል ሜቶዶሎጂዎች እንደዛ ናቸው። ጳውሎስ መልእክቶች ሁልጊዜ ለምሳሌ ኮሬክሽን ቡክ ምን እንመልከት። ኤፌሶን እንግዲህ ብዙ ኮሬክሽን የማናይበት ነው። አሁን ሊያስተካክላቸው ፈልጎ ነው። በጣም የአባቱ ሚስት ያገባለ የጌታ ራቶ የተምታታ ነው። ወንድሙን በቤማ የሚከስበት እንዲህ የተምታታ ባህሪ ያለበት ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 ላይ ሲጀምር እንደዛ ነው የሚነግራቸው። የመጀመሪያው ነገር ስሩን ነው የጀመረው። ስሩ ምንድነው? በመካከላቸው ይህን ዲፈረንስ ከቆሌው ቤተሰብ ለሰማው ይህን ዲፈረንስ ያመጣው ምንድነው የሚለውን ለመፍታት አንድ አእምሮ እንዲኖራችሁ ፈልጋለሁ ይልና አንድ ሐሳብ በጌታ በኢየሱስ ስም አንድ ሐሳብ ከዚህ ቀን ጀምሮ አይደለም የሚላቸው። አንድ ሐሳብ ለማምጣት ክሮስ ነው ያነሳው። መስቀሉ ላይ ምንድነው የተሰራው? የሰው ትምክት የተሸነፈበት የእግዚአብሔር ሥራ የጎላበት ነው። ስለዚህ መስቀል የመጀመሪያው ሥራ ስትጠሩ ማን ነበራችሁ? ብቃት የላችሁም ነው። ስለዚህ መስቀል ጋር ለማምጣት መዋጣት አይደለም ያለበት፣ ብቃት እንደሌለ ደካሞች የተጠሩበት ነው። ከዛ በኋላ ሄደ ስትመለከት ወንድሙን ለሚከስ ደግሞ አታውቁም? በመላእክት ፊት እንደምንከስ በመላእክት እንኳን እንደምንፈርድ አታውቁም ይላቸዋል። ምዕራፍ 5 ላይ ስትመጣ የእግዚአብሔር ቴምፕል እንደሆናችሁ አታውቁም? ምዕራፍ 7 እንዲህ ያለ ነው ጳውሎስ የሚመልሰው። ከተደረጉት ነው የሚያደርጉትን የሚያርመው። ስለዚህ ጳውሎስም ተደርጋችኋልና ይህንን ማድረግ አለባችሁ አይደለም የሚለው። የኮሬክሽን መጽሐፍቶች አሉ። የጌታ ራት እንደ ጌታ ራት እኮ ስትወስዱ አንድ መሆናችሁን ነው። እንዴት ዲፈረንስ! ምክንያቱም ሀብታምና ባለጠግነታችሁ የሚታይበት ድሃ አደጉ ደግሞ ምንም ሳይበላ ቆሞ እንዲህ የሚያልፍበት ነው ወይ? አንድ የተደረግንበት አይደለም። እነዚህን ነው። ስለዚህ የሐዋርያ ጳውሎስ መልእክቶችንም የኮሬክሽን ቦኮችንም ፕላትፎርሞቹንም ስትመለከቱ ሁልጊዜ ከተደረግነው የሚጠበቅብንን ህይወትም የሚያስተምር መጽሐፍ ነው። ወደ መደምደሚያዎች ጋር እንድረስና አንዳንድ ሀሳቦችን እናንሳ። ቅድም መግቢያው ላይ በተወሰነ መልኩ አንስተነዋል፣ እንመለስበታለን ብዬ ነበር። ለምሳሌ በወንጌላውያን አማኞች በነገረ ድነት ላይ ባለው ጉዳይ ላይ በተለይ ያሉ አስተምሮቶች ላይ የኃጢአት አስከፊነት፣ በክርስቶስ ሞትና ትንሣኤ የሚገኝ ድነት፣ በጸጋና በእምነት የመንፈስ ቅዱስ ስራ ላይ እነዚህ ሀሳቦች ላይ ብዙ ልዩነቶች አትመለከትም። በዋናነት ግን ልዩነት ያለው አንድ ዋና ጉዳይ አለ። እሱም የድነት የዋስትና ጉዳይ ኢተርናል ሴኩሪቲ የምንለው ጉዳይ አለና አንድ ጊዜ የዳነ ለዘላለም ይድናል፣ once saved always saved የሚል ሀሳብ አለ። የሚነሱ ጥቅሶች አሉ። በሌላ መልኩ ድነት ሊታጣ ይችላል፣ ስለዚህ የመጽናት ጉዳይ ያስፈልጋል የሚሉ ሀሳቦች አሉ። እነሱም ጥቅሶች አሏቸውና በእነዚህ ክርክሮች መካከል መጽሐፍ ቅዱሳዊ ማሰሪያ የቱ ጋር ነው የሚለው? እንግዲህ ይህንን ትምህርት ስንመለከት እኔ አንዳንድ ጊዜ ሰዎች ስሰማ እንደሚያስተምሩ አስተማሪዎችንም እንደ ስህተት የመቁጠር አለ። በቤተ ክርስቲያን ታሪክ ውስጥ ሄሬሲንና ቪዎችን በጣም የመለየትና የመቀበል ችግር አለ። ሄሬቲካል ተብሎ የተወገዙ በጉባኤዎች አሉ። አዘሴም ታይም በመጽሐፍ ቅዱስ ሄሬቲካል የሆኑ ነገሮች አሉ፣ ስህተት የምንላቸው። ቪው ደግሞ አሉ። አሁን ለምሳሌ ሰዎች በእግዚአብሔር ቃል ላይ የሚይዟቸው የነገረ መለኮት ምልከታዎች አሉ። አሁን ለምሳሌ ጆን ከልቪንም ጃኮብ አርሜኒያንም ብትወስዳቸው እነዚህ የነገረ መለኮት በጣም የጸሎት ሰው፣ የቅድስና ሰው፣ ትውልድን የለወጡ ሰዎች ናቸውና አንዳንድ ያዝናሉ። እነዚህን ሰዎች ጠርቶ የሚቀጠቅጡ ሰዎች አሉ በቤተ ክርስቲያን። ይሄ ሮንግ ነው፣ ትክክለኛ አይመስለኝም። ምክንያቱም አንዳንድ ጊዜ የሰፈር ወንጌላዊ ተነስቶ የሚመታቸው ሰዎች አይደሉም። እነዚህ ሰዎች ትልቅ የነገረ መለኮት አባቶች ናቸው እና አንዳንድ ጊዜ ሱሪውን ቁጭ ብሎ ዘመኑን የጨረሰ አንድ የነገረ መለኮት አባት ኢትዮጵያ ውስጥ ያለምንም ችግር በእግሩ የሚሄድ ወንጌላዊ ሲቀጠቅጠው ስትመለከት ምን ያህል ድፍረት እንዳለ ትመለከታለህ። ይሄ ሮንግ ነው። አሁን የመጀመሪያው ሮንግ ነው። ሄሬቲካል ብሎ እነዚህን ሰዎች ማስቀመጥ ሮንግ ነው። በተረፈ ግን እነዚህ ትልልቅ አባቶች ናቸው። እነዚህ ትልልቅ አባቶችም ቢሆኑ አንዳንድ ጊዜ ደግሞ ማወቅ ያለብን ነገር አለ። የተናገሩበት ታሪክ፣ የነበሩበት ዘመንና ፕሪሳፖዚሽንም የለባቸውም ብሎ ማመንም ልክ አይደለም። ፕሪሳፖዚሽን አለ። አሁን ለምሳሌ እኔ የምዕራብ አባቶች ምንም እንኳን የመስቀልን ስራ የእግዚአብሔርን ፍትሐዊነት በጣም ቢናገሩ
ጆን ካልቪን ምን ነበረ? ሉተር ምን ነበረ? የህግ ምሁር ነበር። ስለዚህ ሁል ጊዜ ከህግ ፕሪሳፖዚሽን ፍትህ ያሳስባቸዋል። በአብዛኞቹ የምስራቅ አባቶች ደግሞ ምን ነበሩ ብለህ ስትመለከት ሐኪሞች፣ እንደገና ፍልስፍና ውስጥም በጣም ያወቁ ሰዎች ነበሩ። ስለዚህ እነሱ ህመም ነው የሚያስቸግራቸው፣ በሽታ ሞትን ምንድን ነው የምትላቸው እነሱ እንደ በሽታ ነው የሚቆጥሩት። እነዚህ ደግሞ እንደ ፍርድ ሊቆጥሩት ይችላሉ። ፕሪሳፖዚሽን ያላቸውን ምልከታ ታሳቢ ማድረግ ጥሩ ነው። በሁለተኛ ደረጃ አንድ ነገረ መለኮትን እንደ ምርጫ ስትይዝ እኔ እንደ ምርጫ ሲስ አንደኛ እኔ የባይብል ኮሌጅ አስተማሪ ብቻ አይደለሁም ማለት በእርግጥ የባይብል ኮሌጅ አስተማሪ አይደለሁም። ነገር ግን ይሄ መጽሐፍ ቅዱስ ትምህርት ቤቱና ሎካል ቸርች በጣም የተጣረዙ ሆኖ እመለከታለሁ። ሎካል ቸርች ውስጥ የሌሉ ሰዎች አንዳንድ ቪዎችን ሲያወሩ ደግሞ ትመለከታ። ይሄ አሁን ልክ እንደምልህ አንድ ወንጌላዊ ብድግ ብሎ የነገረ መለኮት አባቶችን ሲቀጠቀጥ ምንም ችግር እንደሌለበት ሁሉ እንደገና ነገረ መለኮት ትምህርት ቤት ውስጥ ያሉ ሰዎች ደግሞ የመጽሐፍ አሁን ለምሳሌ ኢትዮጵያ ውስጥ እኔ አንዳንድ ሰዎች የኦፕን ቴይዝምን የግሪጎሪ ቦይንድን ላይን ሲያስተምሩ የኤኒቲ ራይትን የኒው ፐርስፔክቲቮችን ቸርች ውስጥ አፕላይ ለማድረግ ሲሞክሩ ከመጽሐፍ ተነስተው አሁን እኔ ኤኒቲ ራይት መጽሐፍ አንብቤ ሊሆን ይችላል። ቸርች ላይ ሳመጣው ግን ከኮሚኒቲ አንጻር ነው እኔ የምጠቀምበት። በተረፈ ግን እኔ አሁን ምን ታምናለህ ብትለኝ የመስቀሉንም ስራ የምዕራብ አባቶች የምስራቅ አባቶች ያሉትንም ትምህርቶች ከሎካል ቸርች ጋር ተዋህዶ እንደገና ከሀገራችን ደግሞ ሎካል ቸርቾቻችንን ይዘን የምንሄድባቸውን ነገሮች ብናስብ ጥሩ ነው ብዬ አስባለሁ። ለምሳሌ በስልጣን ላይ የነበሩት ቀደምት የነበሩት መንግስቱ ኃይለማርያም ስልጣን ላይ ሲመጡ 17 ዓመት ለኢትዮጵያ ፎሬን የሆነ 99% አማኝ በሆነበት አገል ሶሻሊዝም ብለው ይዘው መጡ። እድሜያቸው አጠር 17 ዓመት ነው። ምክንያቱም ማህበረሰባችን ይህንን ለማዝለቅ ራሱ የለም ብለህ ለመንገር አለ ተብሎ በተነገረ ማህበረሰብ ውስጥ ባለ መጀመር ሲቻል ይሄ በቃ በዛ ዘመን ላይ እንደ አፍ ላይ ይነበብ የነበረ የቡክ መጽሐፍቶች 60ዎቹ ላይ ይነበብ የነበረ ፋሽን ነበረ መጽሐፍ ማንበብ። አዘሴም ታይም ደግሞ በኋላ ላይ በስልጣን ላይ የነበሩት መለስ ዜናዊ ደግሞ አብዮታዊ ዲሞክራሲ ብለው የማይጣመር ነገር አጣምረው እሳቸውም እንደዚሁ እድሜያቸው እንዳጠረ ትመለከታለህ። እኛ ሀገር አሁን የምስራቅና የምዕራብንም እናጣምራለን የሆነ ነገር እናጣምራለን ብለን አይነቱ ልዩ የሆነ ወንጌል እንዳንሰራም አንድ ፍርሃት አለ። በሁለተኛ ደረጃ ደግሞ አንዳንድ የሚሰሩ በቃ ኢትዮጵያዊንን የፎሬን ቡኮችን ስናነብ ሎካሊ ከስተማይዝ ልናረጋቸው እኛ እኮ አሁን እንደ አገር ራሱ የራሳችን ነገረ መለኮት እንኳን ራሱ ለመስራት በአውሮፓ መጽሐፎች ነው የምንጣለው። ገብቷል። አንድ ሰው ዕብራውያን መጽሐፍ 6ን ልክ ነው ሲል ልክ አይደለም ሲል የሆነ መጽሐፍ እያነበብን ነው። ሁላችንም ከዚህ ነፃ አይደለንም። ግን እኔ ቤተክርስቲያን ውስጥ ባለ ኢተርናል ሴኩሪቲን ድነትን በተመለከተ በጌታ ቤት ውስጥ እንድኖር አቅምና ጉልበቴ ድነቴ ዘላለማዊ መሆኑን ማወቁ። በተረፈ እኔ ፍርሃት ባለውና መድረሻው በማይታወቅ መኪና ውስጥ ድነቴ ሊጠፋ ይችላል በሚል አልሳፈርም የኔን አቋም ስነግርህ። በተረፈ ግን እዚህ ላይ ከ80 በላይ ጥቅሶች ነው ያሉት እነዚህና ወደዛ የሚባሉ። ስለዚህ እንደ አቋም ነው ልነግርህ የምችለው። እንደ ቪው ግን ብዙ ልናወራ እንችላለን። እሱ ደግሞ የእውቀት ብልጫ ነው። የንባቤ ኤክስፖዠር ነው የሚያመጣው። አሁን ለምሳሌ ድነት ይወሰዳል ብለህ ማስተማር ትችላለህ። የእውቀት ብልጫ ነው የሚፈልገው። ድነት አይወሰድም ብለህ ግን ምንድን ነው እንደ አንድ ሎካል ቸርች ኢትዮጵያ ውስጥ እንደሚኖር ምንድን ነው የህዝባችን ትልቁ ችግር? ብዙ ሰው ምክንያቱም እኔ አሁን አገር ውስጥ እንደ ማርኬተርም እኮ ብታስበኝ እንደ አንድ ነጋዴም ብታስበኝ ብዙ ያሉት ሀገሪቷ ውስጥ ያሉት ሃይማኖቶች አብዛኞቹ እኮ ትድናል አድንም ማረጋገጫ ያላቸው። ኢተርናል ሴኩሪቲ ሰጥተህ ሰዎችን ማሳረፍ ራሱ አንድ እንደ ሀገርም ወንጌል ነው። ምክንያቱም ኢሹ ይሄ ስለሆነ ጳውሎስ አንዳንድ ኢሹዎች እኮ ሎካሊ የተነሱትን ኢሹዎች ነው ምላሽ የሰጡት። ስለዚህ በዚህ መልኩ አሁን እኔ እንደ ብልጫ ማሳያ ሁሉንም ጥቅሶች በመጥቀስ ይሄ ነው ልልህ አልችልም። ግን እንደ ፐርሰናሊ ይህንን አቋሚ ይሄ ነው። ታዲያ ይሄ ምናልባት አንድ ጥቅስ ብቻ ላንሳና እንሂድ። ጥቅሶቹ ላይ ብዙ መሟገት አያስፈልግ ይሆን የሚል ይመስለኛል የእርስዎ እይታ። ግን ድነት አይጠፋም ብለው የሚያስተምሩ ሰዎች ለምሳሌ ዮሐንስ 10ን ከእጄ ማንም ሊጠቃቸው አይችልም ብለው ያነሳሉ። ግን ለምሳሌ ዕብራውያን 6:4-6 ደግሞ አንድ ጊዜ ብርሃን የበራላቸውን ደግሞ ሊታደሱ አይቻላቸውም የሚል ማስጠንቀቂያ ዘል ሐሳብ ያስቀምጣልና ይሄ ድነትን በጥንቃቄ ከመያዝ አንጻር መልእክት አይደለም? አማኝ ድነቱን ሊያጣ እንደሚችል ግልጽ ማሳያ አይሆንም? ይሄ እኔ እንግዲህ ዩቲዩብ ላይ ያለ ዕብራውያን 5:6ን አንድ ላይ አድርጌ ያስተማርኩበት። ምክንያቱም እነዚህ ሰዎች ብርሃን የበራላቸው ብሎ ሲናገር አይሁዶች የብርሃን እጥረት ነበራቸው ወይ ነው የመጀመሪያ። እነዚህ ሰዎች የመጀመሪያው ትምህርት የሚለው ሕግን አይደለም ወይ? ምክንያቱም ልጆችን አሁን ስታስተምር
ኬጂ ክላስ ላይ የመጀመሪያ ስዕል የሚሆነው ኤ ለማስተማር ቢ ለማስተማር ቢ ባናና ኤ አፕል እያልክ ነው የምታስተምረው በፊደል በስዕል። ከዛ በኋላ ነው ፊደሉ የሚይዙት። ብሉይ ኪዳን ፊገሬቲቭ አይደለም? ሊመጣ ላለው ክርስቶስ ኢየሱስ አስተማሪ አልነበረም? ስለዚህ ፊገሬቲቭሊ እሱን አመልካች ነው ብዬ ነው የማምነው። እና እንትን ዩቲዩብም ላይ ያለ 5-6 ድነታችን እንደማይወሰድ የዕብራውያን መጽሐፍ የማምንበትን ያስቀመጥኩበት የማምንበትን የምልህ ለምንድን ነው ኤክሴጀቲካሊ ክፍሉ እንዲህ ነው የሚፈታው ብዬ አምናለሁ። እዛ ጋር ያስቀመጥኩት ስነ አፈታቴ እንግዲህ እንደ ሰው የሚለያይ ደግሞ ጋፕ ሊኖረው ይችላል። እኔ ግን 5-6 የሚፈታበትን ዕብራውያንን እዛ ላይ አስቀምጫለሁ። እሱን ተመልከቱ ነው። እሺ እንግዲህ የእንግዳችንን እይታ ኮሜንት መስጫ ላይ ፒን ስለምናደርግ እዛ ላይ ተመልካቾች ገብተው ሊመለከቱ ይችላሉ። አማኝ ድነቱን ሊያጣ ይችላል ካልን በምን መልኩ ሊያጣ ይችላል? ድነት አያጣም ነው የኔ። አንዴ ከዳነ ለዘላለም ድነቱን ሊያጣ አይችልም። ኢቭን ሊክድ አይችልም ነው የምለው። በክደት ምናምን ይባል ሊክድ አልችልም። ምክንያቱም እኔ አሁን ስላልካድኩ አይደለም ያለሁት፣ ስለተጠበቅኩ ነው ድነት ያለው ሴኪዩር ስለተደረገ። ምክንያቱም እንዳልክድ የሚያደርገኝ መንፈስ ቅዱስ እኔ ውስጥ ስላለ፣ በድካሜ ደግሞ ኃይልን የሚሰጠኝ ስላለ፣ በክርስቶስ ኢየሱስ ጥብቅናና በእግዚአብሔር ፍቅር ውስጥ ስላለው፣ ሰይፍም ቢሆን ስለሚል ሞትና እንግዲህ ክደት የሚያመጣው እሱ ነው። ከክርስቶስ ፍቅር ሊለየን አይችልም ስለሚል እንግዲህ ክደትም ሊለየኝ አይችልም እላለሁ። እንደ ሮሜ 8:29-30 እንዳለ። ሌላ እይታ ያላቸው እንግዶች ካሉ ተገቢ ምላሽ ካላቸው እናስተናግዳለን። ማቴዎስ 24ም አንዳንድ ጊዜ ይጠቀሳል ከድነት ጥንቃቄ አንጻርና እዛ ላይ ሀሳብ አለን ወይስ? ማቴዎስ 24 ፒውርሊ በጌታችን ኢየሱስ ክርስቶስ ዳግም ከመምጻቱ በፊት በመከራ ዘመን ስላለው ነገር የሚጠቅስ ነው። ይሄ በማያሻማ ሁኔታ የተገለጠ ስለሆነ ግልጽ ነው። ማቴዎስ 24ን ከዛ አንጻር ነው መነበብም ያለበት ክፍሉ። አንዳንድ ሰዎች ታዲያ ይህንን አስተሳሰብ አንስተው በኃጢአት በቃ ለነጻነት በጣም እድል ይሰጣል የሚል ሀሳብ አላቸውና ከዛ አንጻር እንዴት ይታያል? አንድ ሰውስ ንስሐ ባይገባ ድነቱን አጥቷል እንላለን ወይስ ከልቡ አላመነም እንላለን? በመጀመሪያ ደረጃ ነጻነት የሚለው ትርጉም የተዛባ ትርጉም ስላለው ነው። እኔ እንዲያውም ስለ ነጻነት ቀደምት ባሉ የገላትያ መጽሐፍም ሮሜም ባስተማርኩባቸው ትምህርቶች ውስጥ ተናግሬያለሁ። አርነት ነጻነት ማለት ያለ ጌታ መሆን ሳይሆን ጌታን መምረጥ ነው። በማን ስር ነህ ነው? በኃጢአት ስር ነህ ወይ በክርስቶስ ስር ነህ ነው። ስለዚህ ጌታን መምረጥ ነው እንጂ የሰው ነጻነት ያለምንም ጌታ መኖር የሚል ትርጉም የለው። ያለ ክርስቶስ ከሆነ ሰው የስጋ ፍላጎቱና አየር ላይ ለሚሰራው አለቃ ባሪያ ነው። ስለዚህ እውነተኛ ነጻነት ከምን አንደኛ እና ለምን የሚለው ወሳኝ ነው። አርነት የወጣ ነው ከምን? ከኃጢአት። ለምን? ለጽድቅ። ስለዚህ ለጽድቅ ባሪያ ነን ማለት ነው። ክፍሉም ሲናገር የጽድቅ ባሮች ናቸው ነው የሚለው ምዕራፍ 6 ላይ ሮሜ። ስለዚህ ጌታ ነው እንጂ የምትለውጠው ያለ ጌታ ስለማትኖር አርነት ራሱ ትርጉም መስተካከል አለበት። ስለዚህ አማኝ ነጻ አይደለም፣ አርነት አልወጣም፣ ሌላ ጌታ ነው ያለው። አዎ፣ ምክንያቱም የተጫነብህ ህይወት እኮ አለ ማለት ፈቀደ ያስገባው ህይወት። ልዩነቱ የበፊተኛው በግድ ነው ባሪያ የምትሆነው፣ ይሄኛው በፈቃደኝነት ያስገባው ህይወት አለ። በፈቃደኝነት ያስገባው ምን አለ? የእግዚአብሔር መንፈስ አለ አይደል? ምን ያደርግሃል? ወደ እውነት ሁሉ ይመራሃል። ልከኛ ባልሆንከው ነገር ላይ የእግዚአብሔር መንፈስ አይሳተፍም፣ ኮፕሬት አያደርግም፣ የልብ ሰላም አይጠበቅም። እነዚህ ሁሉ ድምፆች ናቸው። በፊት በሰላም ታደርገው የነበረው አሁን በሰላም ለምን አታደርግም? ለአንድ ነገር ተበላሽተ ለሌላ ነገር ስለሆንክ እኮ ነው። ስለዚህ በውስጣችን የተካፈልነው ህይወት እንዲህ አይነት ህይወት ነው። አንዳንድ ሰዎች እንግዲህ አሁን ሁለት ቡድን ተፈጥሯል ብለው ያስባሉ። በተለይ ሚዲያም አካባቢ ይሄ ሀሳብ ይነሳል። አሁን ያነሳሁት እርስዎ ላነሱት ሀሳብ ለምሳሌ የነጻነት ስጋት ነው ተብሎ ይጠቀሳል። በሌላኛው በኩል ደግሞ የመስቀሉን ስራ ሸፋኞች ተብለው የሚጠቀሱ ደግሞ ሌላ ቡድን ደግሞ አለ። በተለይ ስራ ላይ ቅድም ያነሳ ነው ቅድስና ላይ የሚያተኩሩ ሰዎች አማኞች ድነታቸውን እንዲጠራጠሩ ያደርጋቸዋል የሚል ክስ ይቀርብባቸዋል እና በዚህ መካከል የእርሶ እይታ? እኔ እንዲሁም የሚያሰጋኝ ቤተክርስቲያን ሎካል ቸርች ይዘው የሚያስተምሩ ሰዎች ድነትን በትክክል ያለማስቀመጥ፣ ቅድስናን በትክክል ያለማስቀመጥ ችግር ሰው ወዴት እንደሚያድግ አንዳንዴ ግራ እንዳይገባው ፍርሃት አለኝ። ማንደው ድነት የቱጋ ነው፣ የቅድስና ድርሻ ይሄ የቱጋ ነው የሚል ነው የኔ ፍርሃት። እንዲሁም ሌላ ደግሞ ሶስተኛ አሁን እያየሁት ያለሁት አሁን ያወራናቸውን ነገሮች በሙሉ ለማውራት የሚጠይቀው ዲሲፕሊን ነው። የመረጃ ዘመን ነው፣ መጽሐፍቶች ያሉበት ዘመን ነው፣ አንብበን የምናመጣው ነው። ግን
ይሄ የምናነበውንና የምንናገረውን ነገር የምንኖርበት ተጠያቂነት ያለው ህይወት ሎካል ቸርች ውስጥ አክቲቭሊ ፓርቲሲፔት የሚያደርጉ ሰዎች ቢሆኑ ጥሩ ነው። ምክንያቱም ዕውቀት ዝም ብለህ ካወራው ሱስም ነው። ሱስ እኮ ነው ዕውቀት፣ ሱስ ነው። ዝም ብለህ አዳዲስ ነገር እያወራህ መኖር ይቻላል። ግን የምናስተምራቸው ትምህርቶች ቅድም ስጋቱን እንደምጋራው እነዚህን ሁለቱን በነፃነት ማስተማር አይደለም ችግሩ። እነዚህን የምናስተምራቸው ሰዎች ለምሳሌ በክርስቶስ የተደረገው ነግረው የሚኖረውን ህይወት ሳትነግረው ከሄድክ እኔ አንድ ምሳሌ መሰጠዋለሁ። አንድ ፓይለት ለመሆን በጣም የሚጓጓ ሰው ነበርና ፓይለት ለመሆን የሚያስፈልገው 2 ዓመት ትምህርት አለው እና አንደኛው ማኑዋል 1 ነው፣ ሁለተኛው ማኑዋል 2 ነው መማር ያለበት። ማኑዋል 1 የአውሮፕላኑ ኔቸር እንዴት እንደሚነሳ፣ እንዴት እንደሚሰራ፣ እንዴት ፈክሽናል እንደሚሆን የሚያስተማር ነው። ማኑዋል እና ማብረርም ይጨምራል። ማኑዋል 2 ደግሞ አውሮፕላኑ አየር ላይ ያለው የሚገጥም ችግር ካለ እንዴት እንደምትፈታ ከዛ እንዴት እንደምታሳርፈው ጨምሮ ያለበት ነው እና ልጁ በጣም ስለጓጓ ማኑዋል 1ን አነበበና ማኑዋል 2ን ሳይሰማ አውሮፕላኑን አበረረው። ካበረረው በኋላ ገብቷል። በጸሎት እንደማይድን አውቋል። በራሱ ስራ እንደማይድን አውቋል። ድኖ የሚጠበቅበትን ህይወትና በድነት ውስጥ እንዴት ማደግ እንደሚገባ ማኑዋል 2ን ስላልሰማ የለም ነው የሚልህ። ጸሎት የለም ይልሃል፣ ጾም የለም ይልሃል፣ እግዚአብሔርን መፍራት የለም ይልሃል፣ ቸርች አባልነት ከንቱ ነው ይልሃል፣ ማኒፑሌሽን ነው ይልሃል። ስለዚህ ይሄ ሰርቪቲዩድን ለአገልግሎት ለዲሳይፕልሺፕ የሚያበቃውን ነገር ሳትነግረው አርነቱን ብቻ አውቆ የህይወት ስርዓቱን ደግሞ መግለጥ እንዴት እንደሆነ ሳይሰማ የጠፋ አንድ ማኑዋል 2 የጎደለው ትውልድ አለ። ስለዚህ ይሄ ማኑዋል 1 እና ማኑዋል 2ን በቸርች ውስጥ ከሰጠኸውና ሎካል ቸርች ውስጥ ሰው ራሱን የሚመዝን ከሆነ ትምህርቱ ሼፕ ይሆናል። እኔ አንድ ትምህርት ሼፕ ለመሆን ማንበብ ብቻ አይደለም የሚፈልገው፣ ፕራክቲካሊ ኢንጌጅድ መሆን አለበት። ሎካል ቸርች ላይ ኢንጌጅድ መሆን አለበት። እስቲ የፕሮቴስታንት ሰርክል በቤተክርስቲያን የማይሄድ ሰው ስንት ሰው ይመስልሃል? በስታቲስቲክስ አንዴ ኢቲሲ ሲወራ ሰምቻለሁ። በጣም ብዙ ሰው ነው ሎካል ቸርች ላይ ኢንጌጅድ ያልሆነ ሰው ያለው። ለምን? መዳኑን አወቀ። በማህበረሰብ ውስጥ በልጆች ውስጥ ያለበትን ባላደራ የማያውቅ ብዙ ሰው አፍርተናል። ስለዚህ ስጋቱ ይገባኛል። ይህንን ብቻ ሰምቶ ያንን አለማወቅ ይሄ ስጋት ሊኖር እንደሚችል ኔግሊጀንሲም ሰው ዲቨሎፕ ላይሆን ከዳንኩ ምን ችግር አለው ብሎ ምንም የመለማመድም ህይወት ሊኖረው ይችላል የሚለው ስጋት ከዚህ የመጣ እንደሆነ ይገባኛል። ግን 3 ነገር ሚዛናዊ ቢደረግ ጥሩ ነው። አንደኛ የመስቀሉን ስራ ሳይሸፈን ቢሰበክ። በቃ በክርስቶስ መስቀል የተሰራው እኔ ጽድቅንም ኃጢአትንም ፍቅርንም የምረዳው መስቀል ላይ ነው። መስቀሉ የአንድ ሳንቲም 2 ገጽታ ነው። በአንድ በኩል ስንመለከት እግዚአብሔርን ቁጣ በኃጢአት ላይ ያለውን ቅጣትና ጭካኔ ያለው፣ በሌላ በኩል ስንመለከተው ደግሞ እግዚአብሔር እንዴት እንደወደደን ደግሞ እንዴት እንዳዳንን ልጁ እንዴት እንደሰጠን ደግሞ እመለከታለሁ። እንደገና ደግሞ ስትመለከት ይሄ በቃ ተደርጎ የተፈታን የመስቀል ስራ ብቻ ሳይሆን ህይወት ተሰጥቶናል። ያ የተካፈልነው ህይወት አለ። ስለዚህ በህይወት ማኖር ደግሞ የማንኛውም የህይወት ስርዓት ነው፣ ማንዳቶሪ ነው። ድሮ ህግ ነው የተሰጠን በፊደል፣ አሁን ግን በልባችን የተጻፋል። ስለዚህ ከባድ ነው የሚያደርገው። አሁን ከፊደል ተለያይተናል ብለን የመንፈስ ስርዓት ደግሞ በህይወት የተሰጠ የመንፈስ ህግ አለን። እንግዲህ ህግ ነው ማለት ነው። በቃ ይሄ የሙሴ ህግ የድንጋይ ጽላት ህግ ሄዷል ብለን የህይወት ህግ ደግሞ እንዳለን መርሳትም ልከኛ አይደለም። የሚጠበቅብን ህይወት 20 ምናምን ዓመት 15 ዓመት እንግዲህ እኔ ከልጅነቴ ጌታ ቤት ውስጥ ነው ያለሁት። እንደተቆየሁት ቆይታ አፍርቻለሁ አላፈራውም። እንደው ጌታ ሲመለከት ከሰጠኝ ህይወት አንጻር ልከኛ ነው ልከኛ አይደለም፣ ሚዛኖች ሊኖሩን ይገባል። ያ የተሰጠን ህይወት። በሶስተኛ ደረጃ ደግሞ ኃላፊነትን፣ ይሄ ግለኛ ነገሮችን ትተን ባላደሮች ነን። ለምን ሰርቫ እናረግም? አየህ ገብቷል። በቤተክርስቲያን ውስጥ የተሰጠን ህይወት ደግሞ ለአካል የተሰጠ ህይወት ነው። መጽሐፍ ቅዱስ ላይ በግል የእግዚአብሔር ልጅ ነህ የሚል አንድ ጽሑፍ አናይም። ልጆች የሚል ነው የምንታየው። ህይወቱንም ሲያወራ የግል ህይወት ተብሎ አልተጻፈም። የአካል ህይወት ነው የተሰጠን። ብልት ነን እኛ በዛ ውስጥ። ስለዚህ ይህን ህይወት አክቲቭሊ ለመለማመድ ከግለኝነት መውጣት አለብን። ሁለተኛ ይሄ የግል ልጅነት ከንብረትና ከሀብት ጋር ይሄ ወራሽነን ተብሎ ከሚሰደደው እግዚአብሔር ነው የወረስነው፣ ህይወት ነው የወረስነው። ያ ህይወትን ለመግለጥ አካል ያስፈልጋል። ስለዚህ አካል አልባ ብልቶችም ከመሆን ነፃ መውጣት አለብን። እነዚህ 3ቱ ባላንስ ይፈልጋሉ፣ መስቀል፣ ህይወትና የቸርች ላይፍ። ምክንያቱም ብዙ ተብሏል። የመስቀል ይሄ የዌስተርን አሁን የምዕራባውያን ቴዎሎጂ ጫፍ የደረሰ ቴዎሎጂም ነው። ከዚህ በኋላም ሌላ ሪፎርም እና ታድሶ ይመጣበታል ብዬ አላስብም። ብዙ ያልተገደበት የምስራቅ ትምህርት ነው። በተለይ ከኤክሌሽያ ጋር ከቸርች ጋር ያለው እና የሜጋ ቸርች ስታይሎቻችን ናቸው። የቤት ህብረቶች፣ የእርስ በርስ አማኞች፣ ደቀ መዝሙሮች፣ እንደገና አገልጋይ ማፍራቶች ላይ ስትመለከት የሜጋ ስታይሎች ናቸው ቸርቾቻችን ያሉት። ስለዚህ አገልጋይ ይወለዳል ወይ? አገልጋይ ይፈራል ወይ? አገልጋዮች ይበዛሉ ወይ?
አንዳንድ ቸርቾች ስትመለከት በጣም አገልጋዮች አሉ። ስለዚህ ኤክሌሲያው ህይወት ዳይናሚክ ነው ማለት ነው። ስለዚህ ኤክሌሲያው ላይ ወይም ቤተክርስቲያን ላይ ያለን ነገር ትንሽ የተጓደለ ነገር ስላለ እሱ ላይም ተሐድሶ የሚፈልግ ይመስለኛል። አሁን እርሶ ሲያነሱ ከዚህ ከህብረት ከአንድነት ከቤተክርስቲያን ጉዳይ ጋር ተያይዞ ብዙ ስላልተሰራ በጣም ይሰራበት ተብሎ የሚል ሀሳብ አጽንኦት ሰጥተዋል። ግን ለምሳሌ አንዳንድ ሰዎች ያነሳሉ፣ እርሶም ከዚህ ቀደም ሲያስተምሩ የሰማው መሰለኝ አንዳንድ ቤተክርስቲያን አካባቢ የሚያስፈልጉ ለምሳሌ በእነዛኛዎቹ እንደ ሳክራሜንት የሚታዩ በእኛ ቤተክርስቲያን አካባቢ ደግሞ በወንጌላውያን አካባቢ ልማድ የሆኑ ጉዳዮች አሉ። ለምሳሌ ይሄ ከቅድስና ህይወትም አካባቢ ልናነሳው እንችላለን። ከመስጠት ጋር ተያይዞ ያለ ህይወት ድሆችን ስለመርዳት ሊሆን ይችላል፣ ሌሎች እንደዚህ ልንኖሯቸው ከሚገቡ ነገሮች አንጻር። ስለዚህ ይሄ አንድ ጊዜ ድኗል ብሎ የሚያስበው ማህበረሰብ በቃ እነዚህን ባልለማመደውም ብሎ እንዲያስብ ያደርጋል ብዬ አስባለሁ። እና ከዛ መካከል ለምሳሌ አንዳንድ ጊዜ ይጠቀሳል፣ ትንሽ ፈገግም ብለን ብናነሳው ችግር የለውም፣ አስራት የለም ይባላል። ሰዎች ከኤክሌሲያዋ ጋር ብዙ እንዳይሆኑ ያደርጋቸው ይመስለኛል። አንዳንድ ሌሎች ጉዳዮችም ይሄንን ማድረግ የለም የሚሉ ጉዳዮች ይነሳሉና እዚህ ላይ ትንሽ ሀሳብ ይስጡበት ብዬ ነው። በእርግጥ አንደኛ ቆሮንቶስን ሳስተምር ስለ አስራት አስተምሬ ያውቃለሁ እና ስለ አስራት ሳስተምር መስጠት የለም ሳይሆን አስራት የለም ተብሎም የተነሳበት ምክንያት በብሉይ ኪዳንም ሆነ በአዲስ ኪዳን መስጠት በሁለት ነው የሚከፈለው። አንደኛ የግዴታ፣ ሁለተኛ የውዴታ ነው። ስለዚህ በብሉይ ኪዳንም ሆነ በአዲስ ኪዳን ለእግዚአብሔር የተሰጠ ስጦታ በሙሉ በፍቅርና በውዴታ የተሰጠ ነው። በብሉይ ኪዳን ደግሞ የተሰጡ ስጦታዎች ለመንግስት ለገቨርመንት የሚሰጠው ደግሞ በግዴታ ነው። አሁን ለመንግስት ግብር መክፈል መጽሐፍ ቅዱሳዊም ግዴታ ነው። በብሉይ ኪዳንም ቴዎክራሲ ስለነበረ አመራሩ ካህናቶቹ የሚታዩት እንደ ሚኒስተርስ ስለሆነ ለሌዊ የሚሰጠው የግዴታ ነው። በተረፈ ግን አንደኛ አስራት ፐርሰንቴጁም እንደዚህ አይደለም በመጽሐፍ ቅዱስ ስንመለከት። ግን መስጠት በአዲስ ኪዳን ውስጥ መስጠትን ስናስብ የሚሰጡ ሰዎች ጊዜያቸውን፣ እድሜያቸውን፣ ህይወታቸውንና ኑሯቸውን ገንዘብ ውስጥ ነው ያለው። ምክንያቱም እድሜው አለ፣ የትምህርቱ እውቀት አለ፣ ገንዘብ ውስጥ ነው ያለው። ስለዚህ በገንዘቡ የሚሰጥ ሰው የእግዚአብሔርን ፍቅር የሚለማመድ ሰው ነው እና መስጠትን ሳይሆን አስራት የሚለው የቃል ትርጓሜ ግዴታ ሲሆን በሰው ህይወት ውስጥ አዲስ ኪዳን ላይ ሰዎች የሚቀሰቀሱበት ህይወት ተለውጧል። በእርግጥ በሶስት ነገር ነው አዲስ ኪዳን እንድንሰጥ እንድንኖር የሚያበረታታ። አንደኛ ሽልማት አለ ወደፊት፣ በሁለተኛ ደረጃ ደግሞ በተወሰነ መልኩም ደግሞ ሪስፔክት እግዚአብሔርን እንድንፈራና እንድናከብርም ያዘናል። ግን በዋነኛው የፍቅር ሐሳብ ነው ያለው። ስለዚህ መስጠትን ከፍቅር ተነስተን ነው መስጠት ያለብን የሚለው ሐሳብ ነው ብዙ ጊዜ ማስተምረው እና በፍቅር ብዙ ማኒፑሌሽኖችም ስለሚበዙበት ማኒፑሌቲቭ ስለሆነ ሰው ከሰጠ በኋላ መጸጸት የለበትም፣ ወጥቶ ማዘን የለበትም እና የሚያደርገውን ነገር በሙሉ በፍቅር ተነስቶ ነው ማድረግ ያለበት። እና እኔ አንድ ምሳሌ እንዲሁም መስጠት በጣም ማኒፑሌቲቭ በሆነ መልኩ ነው የሚለውን ገላጭ የሆነ አንድ አሜሪካ ትምህርት ቤት ውስጥ ስማር የሰማሁትን ልንገር። አንድ የሚያስተምረን አስተማሪ የተናገረውን ነውና ምን አለ ሲናገር፣ አንድ ቤተክርስቲያን በጣም መስጠት በጣም ከመሰበኩ የተነሳ ሰውየው ሁል ጊዜ ያላሰበው ነው እየሰጠ የሚወጣው እና ሚስቱ ነው ይዛ የመጣችው፣ ጌታን አያውቅም። ከዛ አሁንም በጣም ነው የሚሰጠው ሲመጣና አንድ ጊዜ በቃ ላለመስጠት ካርዱን ምኑንም ትቶ መጣ። ከዛ ከሚስቱም ተበድሮ ሰጠ። ከዛ ቀረ። ከዛ ከቀረ በኋላ ተደወለለት። ሚስቱ ልጁ ሳንቲም ውጧል ተብሎ ከትምህርት ቤት ተደወለለትና ሄደ ወደዛ። እንደዚህ ሳንቲም ውጦ ፈርሙ ተብለናል፣ ሰርጀሪ ያስፈልጓል ተብሎ መጀመሪያ ፓስተር ጋር ደውይላት አላት። ለምን ትለዋለች። እኔ ስንት ሳላስብ ነው ያወጣሁት፣ ይህችን ኳርተር ስቦ ያወጣታል አለ። ትንሽ ስብከት ስቦ ያወጣታል አለ። እና ማኒፑሌቲቭ አይሁን ሰዎች ከሚሰጡት በላይ ስለሚል ሰዎች የሚያደርጉትን ሁሉ በእውቀትና በማንኛውም ነገር ለምሳሌ አገልግሎትም ጌታም ያለው ትወደኛለህ አይደል ያለው። ስለዚህ መስጠት የአዲስ ኪዳን ትምህርት ነው። መስጠት ጌታ ኢየሱስ ክርስቶስን በነበረበት በሐዋርያትም ትምህርት ላይ መስጠት የአዲስ ኪዳን ትምህርት ነው። ግን ማኒፑሌቲቭ መሆን የለበትም፣ ኮንትሮሊንግ መሆን የለበትም። ሰዎች ደግሞ በሰጡትና ባልሰጡት በእግዚአብሔር ቤት ውስጥ መሸማቀቅ የለባቸውም። እና ያ ነው የትምህርት በፍቅር በቸርነት በልገስናና በደረጃቸው። በዚሁ ቸርች ውስጥ ሆኖ የማይሰጡ ሰዎች አሉ። ደረጃቸው ነው።
ሰዎች ደግሞ የሚሰጡ አሉ። እሱም ደረጃቸው ነው። ያላቸውን ሁሉ ለእግዚአብሔር መንግሥት ከመስጠት ወደ ኋላ የማይሉ እሱም ደረጃ ነው፣ የእድገት ደረጃ ነው። ስለዚህ መስጠት እንደ ማንኛውም ደረጃ ቢቆጠር ከነገረ ድነት ጋር ተያይዞ የሚጠቀሰው አንዱ ዋና ሀሳብ በተለይ ጥምቀት ነው። በሌላ ጊዜ በተለይ ጥምቀትን አስመልክቶ ሰፋ ያለ ሀሳብ ይኖረናል ብዬ አስባለሁ። ግን ከነገረ ድነት ጋር አያይዘን ስለሚነሳ ያመነ የተጠመቀ ተብሎም ደግሞ ጥቅሶችም ስለሚደራጁለት ጥምቀትና ነገረ ድነትን እንዴት እናያለን? አሁንም ጸጋን የምንረዳበት መልኩ ነው። እኔ አሁን እነዚህ ቅድም 6ም ስንጀምር ያነሳናቸው 7ም ጸጋ የምንረዳበት መልኩ አንዱ እግዚአብሔርን የምንረዳበት ነው። አንዳንድ ትምህርቶች ከእግዚአብሔር ማንነት አሁን ለምሳሌ እግዚአብሔር የፍትህ አምላክ ነው፣ አዘሴም ታይም ደግሞ ቅዱስም ነው። ግን እግዚአብሔር እነዚህ አትሪቢሽኖቹ ሲሆኑ ኢሴንሱ ግን ፍቅር ነው። እግዚአብሔር ፍቅር ነው። ስለዚህ ከእግዚአብሔር ማንኛውም ነገር መለኮት ከሚያደርገው ሳይሆን ከማንነቱ ብንነሳ ትምህርቱን በትክክል እንረዳለን ብዬ አስባለሁ። ለምሳሌ አንተ ቤት አንድ ሰው መጥቶ አንተ በሌለህበት ባለቤት በሌለችበት እቤት በስራ የምታገዛችሁ እህት ባለችበት ንብረታችሁን ጥርግ አድርጎ ቢወስድ ወዲያው ቤት ስትመጣ የመጀመሪያ ጥያቄ እቃው የት ሄደ ነው የምትል። ከዛ እቃው የት ሄደ የሚለውን ነገር የሚያረጋጋ ማን እንደወሰደው ስታውቅ ነው። እኔም አላውቀውም ካለች ሌብነት ነው የምታውቀው። ቤተሰብ ቢሆን ደግሞ ለሆነ ነገር አስፈልጎት አልበለዚያ ደግሞ ሊለውጥልኝ ነው ብለህ ነው የምታስበው። ስለዚህ አንድ ድርጊትን በማንነት ነው የምትረዳው። ስለዚህ ማንኛውም ድርጊቶች የእግዚአብሔር ድርጊቶችንና ስራዎችን እግዚአብሔር መንገዱ ሊመረመር ስለማይችል ሐሳቡ ከሐሳባችን በጣም የራቀ ስለሆነ እግዚአብሔርን የምንረዳው ያው በፍቅሩ ነው። ለምሳሌ በሕይወታችን የገቡንም ያልገቡንም ነገር አሉ እና እግዚአብሔርን የምንከተለው ጥያቄዎቻችን ሁሉ መልሶ አይደለም። እኔ አንዳንድ ጊዜ ለጥያቄዎች ሁሉ መልስ ነው ኢየሱስ ምናምን ሲባል እሰማለሁ። ግን ብዙ ጥያቄ አለን፣ እስካሁንም ያልተመለሱ ጥያቄዎች አሉን። ግን ጌታን ስለምንወደው ነው። ጥያቄዎቻችንን ሁሉ እያቆመ በየመንገድ እየሞገት ነው ስለመለስ አይደለም፣ ስለምንወደው ነው። አንተ ከባለቤት ጋር እኮ የምትኖረው ስለምታውቃት አይደለም፣ ስለምትወዳት ነው። ስለዚህ እግዚአብሔር ከማንነቱ ብንነሳ ብዙ የነገረ መለኮት ትምህርቶቻችን ሼፕ መደረግ ያለባቸው ከእግዚአብሔር ፍቅር መነሳት አለበት። ሁለተኛ እግዚአብሔር ፍቅር ከሆነ ሰጪ ነው። ስጦታ የሚለውን ትርጉም ደግሞ በደንብ ብንረዳ ስጦታ እኔ ካዋጣሁበት ሮሜ 4:4 ምን ይላል? ማንም ሰው ስራው ከተሳተፈበት ደሞዝ እንጂ መጠበቅ ያለበት። አሁን ድነትን የዘላለም ሕይወትን እንደ ስጦታ ሳይሆን እንደ ድካም ውጤትም ሰዎች ስለሚረዱ ነው ጥምቀትንም ሳክራመንትንም ሙሉ የሚገቡት። ከትልቁ ፎልደር ብንነሳ ከትልቁ ፎልደር ለምንድን ነው አንዳንድ ጊዜ ሰዎች የሆነ ነገር ድነት ላይ የሚከቱት ብለህ ስትመለከት የዘላለም ሕይወት ስጦታ መሆኑን ካለማወቅ የሚነሳ ይመስለኛል። ወይም ደግሞ የዘላለም ሕይወት ስጦታ ነው ብሎ ለመቀበል ይከብዳል። ባይዘው በምድር ላይ በጣም ከባዱ ህመም የሚሆንብህ አንድ ሰው ብድግ ብሎ የሆነ ነገር በነፃ ቢያደርግልህ ጥያቄ ነው የሚሆንብህ። ለምን አደረገ? ስለዚህ እግዚአብሔር ያው በሰራቸው ስራዎች ሁሉ ለምን እንዳደረገና ለምን እንደሰራለን በገባን አመስግነ ነው ሊሆን ይችላል። በሰማይ ግን የምንጠይቀው ነው። ስለዚህ ድነቶች ላይ የሚሳተፉ ነገሮች በአጠቃላይ ጥምቀትን ብቻም ሳይሆን ሳክራመንቶችንም ጨምሮ መጽሐፍ ቅዱሳዊ መሰረቶቻቸው ፕሮፐር የሐዋርያት ሥራ ምዕራፍ 2ን ጨምሮ የጴጥሮስን መጽሐፍ እንደገና የወንጌል ክፍል ያሉትን ሌላ ጊዜ ሰተን ብናያቸው ክፍሎቹንም እንደዛ አይነት ትርጉም አይደለም ያላቸው፣ ማየት ይቻላል። እነሱን ልንመለከት እንችላለን። በተረፈ ድነት ላይ ጥምቀትም ሆነ የሰው ስራ ተሳትፎች የሉትም። አለበለዚያ ጸጋነቱን ያጣል። የዚህ ዘመን ስደተኞች የጳውሎስን የጸጋ ወንጌል ሰባኪዎች ነን ብለው አንዳንድ ሰዎች በድፍረት ይናገራሉ። ለዚህ ንግግር ምን ምላሽ አለ? መጽሐፍ ቅዱስ ላይ እግዚአብሔርን ለመምሰልና የእግዚአብሔርን ነገር የሚያወሩ በተጣለ ዓለም ውስጥ ስለኖርን ሁሉም ሰው ስደተኛ ነው እኔ ብዬ የማምነው እና ተነጥሎ ሳይሆን ጌታን እየመሰሉ ለመኖር የሚፈልጉና የእግዚአብሔርን ቃል በእውነት የሚሰብኩ ሰዎች ሲስተማቲካሊም ግልጽም የሆነ ስደቶች ይኖርባቸው። አንዳንድ ስደቶች ግልጽ ላይሆኑ ይችላሉ፣ ግን ሲስተማቲካሊ ስደቶች ሊኖሩብህ ይችላሉ። ሁላችንም ነው እንጂ የተለየ ነው ብዬ አላስብም። ምክንያቱም የጸጋ ወንጌል ስለሰበከን ብቻ ሳይሆን በእርግጥ ኢትዮጵያ ውስጥ በጣም ስራ አብዝቶ የሚነገርበት ሊሆን ይችላል። ለምንድን ነው ይሄንን የምልህ? በብዙ ነገር ባይዘው አይሁዳውያን ነን። ጸጋ ኢትዮጵያ ውስጥ ቢሰበክ ጥሩ ነው ብዬ ከማስብበት አንዱ ብዙ ነገሮች አይሁዳውያን ነን።
ምክንያቱም እንደ ሀገር ስትመለከት የአይሁድ ባህል ከ40 ቀን 80 ቀን ሰርጎቻችንን ጨምረ የተወሰኑ የከተማ ሰርጎቻችን ካልሆኑ የገጠር ሰርጎቻችንን ጨምረ እነዚህ በሙሉ ባህሎቻችን የምንበላው ጨምሮ አሁን እኛ ለምንድን ነው የምንበላውና የማንበላውን ነገር ዲተርማይን ያደረገው? ይህን ነው የምትመለከተው። ስለዚህ በክርስቶስ ኢየሱስ ያለውን ነፃ ስጦታ ወይም የጸጋውን ወንጌል ኢትዮጵያ ውስጥ አብዝቶ መስበክ ጥሩ ነው ብዬ አስባለሁ። አሁን ለምሳሌ የጸጋ ወንጌል ናይጄሪያ ደግሞ ከምሰብካቸው ናይጄሪያ የደብሰብክ ባዕድ አምልኮ ውስጥ የነበሩ ናቸው። ብዙ ልቅነት ያለበት ነው። የሚጠበቅባቸውን ህይወት ትነግራለን። እንደ አውዱ ነው መሰበክ ያለበት። ለምሳሌ እንደ አውዱ ነው ስልህ ያዕቆብ እንዳለው ያዕቆብ አንቲኖሚኒዝም ባለበት ከፍቅር የሚነሳ ስራ መሰበክ አለበት። የወንጌል ችግር ያለበት ደግሞ ወንጌሉ ድነት በነፃና በጸጋ መሆኑ መሰበክ አለበትና አውዳዊ ነው ብዬ ነው ማስበው። ግን አውዳዊ ስብከት ስትሰብክ በሁለቱም አጌንስት ዘ ሲስተም አጌንስት ዘ ማይንድ ሴት ስለምሰራ ፐርስኪዩሽን ይኖረዋል። ወደ መደምደሚያ ደርሰናል። እጅግ አድርጌ አመሰግናለሁ በጣም ከውድ ጊዜዎት ላይ ይህንን የሚያክል ሰፊ ሰዓት ስለሰጡኝና በደም ሰፊ ማብራሪያ ስለተሰጠኝ ሌሎች እይታ ያላቸው ባነሳናቸው ጉዳዮች ላይ ሁሉ ከተነሱ በማንኛውም ጊዜ ለሁሉም ሰው ክፍት ስለሆነ ሌሎችንም እይታዎችን ለማየት እንሞክራለን። መደምደሚያ ላይ ለማንሳት የፈለኩት ወይም እርሶም ሊጨምሩበት ካስፈለገ ጸጋን እየሰበኩ ሕግን ደግሞ ማክበር እንዴት ይቻላል የሚለውን እንዴት ነው ታዲያ ሚዛን አድርገን መደምደሚያ ላይ ማስቀመጥ የሚገባ? የቤተ ክርስቲያናችንን ስም ግሬስ ላይፍ ኮሚኒቲ ቸርች ነው የሚባለው። ግሬስ እግዚአብሔር በነፃ የሰጠን ነው። ያ የተሰጠን ደግሞ በህይወት የሚገለጥ ነው። በህይወት የተገለጠው ደግሞ በማህበረሰብ ውስጥ የሚታይ መሆን አለበት። ኮሚኒቲ አሰቸች ላይፍ ፓርቴክ ያደረግነውንና ግሬስ የተሰጠንን አመልካች አድርጌ ነው የምሰብከው። ስለዚህ ግሬስ ላይፍ ኮሚኒቲ ነው አሁን ላለምነሳው ጥያቄ መልሱ ማለት ነው። ስለዚህ ወደኛ ቤተ እምነት ተጠጉ ነው ወይስ? ችግር የለውም ማብራሪያ ሊያደርጉበት ይችላል። ችግር የለውም። ማብራሪያ እሱ ነው። ጸጋ ብዙ ጊዜ ሰዎች ከስራ ስለሚያፋቱት ነው። ጸጋ ስራ የሌለው ጸጋ ሰዎች ብዙ ጊዜ አድርገው ስለሚያስቡት ነው። እና ጸጋ ግሬስ በህይወት መካፈል አለ፣ በማህበረሰብ የኑሮ ስርዓት ውስጥ መገለጥ አለ። ስለዚህ አይፋታም። ሶስቱን አንድ ላይ አድርገን ጸጋውን ህይወቱንና የጋራ ህይወቱን ትኩረት እናርግበት ይመስለኛል። መስቀል ህይወትና ቸርች አስፈላጊ ነው የሚል ይመስለኛል። እይታው እጅግ አድርጌ አመሰግናለሁ መጋቢ አማረ። በጣም ከውድ ጊዜዎት ላይ በጣም ሰፊ ነው ያነሳነው ሀሳብ፣ ግን እይታው በዚህ መጠር ስላሳዩኝ ጥያቄዎቼ ኦልሞስት ተገባደዋል። ግን መጨመር አለበት የሚሉት ወይም ደግሞ ብናነሳው ወይም በመደምደሚያ ማስተላልፈው የሚሉት መልእክት ካለ እድሉ እርሶ ነው። በመጀመሪያ እንግዲህ እኔ እንደዚህ ኢንተርቪው አድርጌ ያለቀ ትክክል ዛሬ ለመጀመሪያ ጊዜ ያደረኩኝ ኪያሾን በጣም ማመስገን እፈልጋለሁ። ይህን እድል ተመቻችቶ ስለተናገርኩ እና ዛሬ ባወራቸው ነገሮች ውስጥ የሚፈጠሩ ደግሞ ጥያቄዎች ካሉ አንደኛ የመጀመሪያ ጊዜ ነው፣ ሁለተኛ የኢንተርቪው ስርዓትም እየለመድኩ ነው ገና፣ በሶስተኛ ሳወራ የተደራጀ ሀሳብ ላወራ እችላለሁ። ይህን ታሳቢ ተደርጎ የሚነሱ ጥያቄዎች ካሉ ደግሞ ወደፊት በእነዚህ ጥያቄዎች ላይ እንግዲህ ጌታ በረዳንና በሰጠን ጊዜ ደግሞ እንማማራለን። እጅግ አድርጌ አመሰግናለሁ በጣም ስለ ውድ ጊዜት። እግዚአብሔር ያክብርልኝ። አሜን። ስትከታተሉ የቆያችሁት እይታ የተሰኘውን መርሃ ግብራችን ነው። በመግቢያ ላይ እንደነገርኳችሁ ዘወትር ማክሰኞ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ገጽ ብቻ ይተላለፋል። ዛሬ ነገረ ድነትና ታድሶን አንስተን ከመጋቢ አማረ ሀጎስ ጋር እይታቸው እንዲያጋሩን አድርገናል። እይታቸው ላይ ያላችሁ ጥያቄ፣ ሀሳብ፣ ኮሜንት ካለ በኮሜንት መስጫው ላይ በቴሌግራም ቻናላችን ወይም ደግሞ ስክሪኑ ላይ ባለው አድራሻ ልታገኙንና ልታቀርቡልን ትችላላችሁ። የእይታ ያለፉ መርሃ ግብሮችን የእይታ ፕሌሊስት ውስጥ በመግባት ተከታታይ ሀሳቦችን ማግኘት ትችላላችሁ። ቀጣይ ሳምንት ከሌላ እንግዳ ጋር በሌላ እይታ አብረን እንሆናለን። የዚህን ክፍለ ጊዜ አዘጋጅ ያቀረብኩላችሁ መጋቢ አቢይ ታደለ ነኝ። መልካም ቆይታ።